እንደማሳየው እዚህ ላይ ኢየሱስ ነበረበት። እግዚአብሔር ያሳያችሁ ኢየሱስ ነበረበት። ይኸው ኢየሱስ አለበት። ኢየሱስ የሚሉት ነበረበት። የሚሉት እዛ ላይ እነሱ የሚሉት ኢየሱስ አለ። እዛ ላይ ግን እናትና ልጁን ብለው እንኳን ቀደደች ብለው አልተናገሩ። እያንዳንዳቸው ቪዲዮ ሲሰሩ የነበሩት ማርያም 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 ወላዲተ አምላክ እያሉ ሲጮሁ የነበሩበት። ስለዚህ ኢየሱስ ክርስቶስ ምንም ቦታ በኦርቶዶክስ በፎቶ ራሱ ታይቶ አብሮ ቁጭ ብሎ ታይቶ እንደኔና እንደ ኤርሚያስ ቁጭ ብሎ ታይቶ አብሮ ሳይታይ ሲቀደድ ሳይታይ ተደብቆ ማርያም ማርያም የተባለበት ማርያም አይናችን ናት ደማችን ናት እየተባለ ፖለቲካ የሚሰራበት ማኩረፍ ይቅር እኛ እናኮርፍ። ጴንጤን ዘልዝለ ስደበው ደስታችን እንደሚለው ስለ ስሜ የተጠላችሁ ትሆናላችሁ። ስለዚህ እኛ ምንም ቅሬታ የለንም። እናንተም አይክፋችሁ፣ አይዟችሁ። ስድብ አይደለም፣ እኛ ስድብ አንሳደብ። መጽሐፍ ቅዱሳዊ በሆነ ነገር ግን መተን ሀሳብ እንሰጣለን። አሁን ተአምረ ማርያም ላይ ባለፈው ሲያነብ ሽንኩርት በልተሽ አትሳለሚኝ አፍንጫዬ ሸተተኝ ብላ የማርያም ስዕል እንደዚህ ግንባሯን ራሷ ይዛለች። የጻፋችሁትን አሁን ኤርሚያስን መሳደብ ይቻላል? እናንተ ጽፋችሁት እንዴ? ሽንኩርት በልተሽ እንዴት ነው የምትሳለምኝ? አፍሽ ይሸታል ወደዛ ሂጂ ብላለች ማርያም ተብሎ በስነ ስርዓት ተአምረ ማርያም ላይ ተጽፎ ግንባሯን ላይ ይዛ ሸሸች ይላል ስዕሉ። እሱ ነው ያለው። የተጻፈውን ማንበብ ምንድን ነው የሚያሳድበው? አለመጻፍ የእናንተ ከጻፋችሁ ሲነበብ ግን ማኩረፉ ጥሩ አይደለም ነው። ብዙ ነገሮች ዛሬ እንዲያውም ብዙ ነገሮች ይወጡና እነሱ መልስ ይሰጡበታል። ተባረኩ። ኤርሚሻ ወደ አንተ ሄዳል፣ መልስ ትሰጣላችሁ እናንተ። እሺ ቴንክ ዩ። አሁን በዚህ ሰዓት አይ ቲንክ ላይቭ ላይ እንዳሉ ሰዎች ነግረውን ጥሪው እንደተቀበልኩት ደርሶ ዮኒ ማኛ ቤት ትፈለጋለህ ተብሎ መልስ ብሎ የተናገረውን ስሙት። ጊዜ ጋይስ እዚህ እኔ ጋር ላላችሁ ጌም ላይ ነው እንዴ? ጌም ላይ ምናምን ለምትሉቶች ወንድሞች በላይቭ ስትሪም ከእነሱ ጋር ለመወየት አመቺ ስላልሆነ በፍቅር እኔ ጋር መምጣት ይችላል። ወንድማችን ኤርሚያስ እውነት በመጽሐፍ ቅዱስ የማስረጃ አንዳንድ ሀሳቦችን እንግዲህ ማውራት የሚፈልግ ከሆነ በፍቅር መጥቶ እኔ ጋር ማውራት ይችላል። አለሁኝ እኔ ወንድሞቼን እንደው ስላላገኘኋቸው እንደው ለናፍቆቱ የሚያክል ሰላም ለማለት ገባውኝ እንጂ ያን ያክል እንደው እዚህ የመቀመጥ ያን ያክል እንትኑም የለም እና ሰላም ማለት ጌም እየተጫወትክ ነው። ኧረ ተው ብራዘር፣ ላይቭ ላይ ነኝ። ይኸው አለሁኝ፣ መምጣት ይችላል። ሸቀላ ላይ ነው ፈልዬ አባቴ። በዮኒ ማኛ ዳይሬክተር አይደለው ልተርጉመው። ሸቀላ ላይ ስለሆንኩኝ አሁን አልችልም። በፍቅር እኔ ፔጅ ላይ ግባና ሚውት እያረኩ ስፈልግ እየከፈትኩ ሚውት እያረኩ ገብተ እኔ ፔጅ ላይ እኔ እያዘዝኩ ኤርሚናና እንወያይ ነው። አሁን ሽቀላ ላይ ነው ፍታኝ እያለ ነው። ስለዚህ አንተ ፔጅ ላይ አይመጣም። በፍቅር ነው። እኔም ደግሞ በፍቅር ልበላ። በፍቅር እኔ ሲስተሙን የከተማ ልጅ ስለሆንኩ በሱ ፍቅር ነው የምነግርህ። ፈልዬ ያራድዬ ልጅ እኔም በፍቅር ምን ታደርግ መሰለህ? እኔ ቤት ስለሚደብር ስለማቅ ጴንጤ ስለሆንኩ አልመችም ስለማቅ ቴዶ ቤት ቴዲ ሐዋሳ ቤት በፍቅር ኤርሚሻ ወንድማችን ወንጌላዊ ኤርሚ ቴዲ ሐዋሳ ቤት በደስታ መተን እንወያያለን። በፈለግከው ርዕስ ላይ እንወያያለን ብሏል። ይኸው በፍቅር አድርሱለት። እየሸቀለ ነው ቤተሰብ፣ በፍቅር አድርሱለት። ሽቀላ ሰላም ልላቸው ጀለሶችን ገብቼ ነው። ታፕታፕ 2 አበባ። ደህና ናችሁ?
ሶስት አበባ ደህና ናቸው። እኔ ስሸቅል እሸቅላለሁ ነው የምለው። አሏሽ ሽቀላ ላይ ላዳምጣችሁ አልችልም። ሽቅልቅል አደርጋለሁ። ሽቀላ ካልሆንኩኝ ደግሞ ሽቀላ አይደለሁም እላለሁ። ይህንን ነው። ስለዚህ ወንድሜ ፈልዬ ቴዲ ቤት እንግዲህ ኤኒታይም ቀጠሮ ያዝና እኔ ቴዶን ደውዬ አወራዋለሁ። ኤኒ ዴይ እርምሻ አለ መወያየት ትችላላችሁ። ታንኪዩ። አሁን ደውልልኝ ነገሩ ሲያል ደውልልኝ። አይመስለኝም ከዚህ በኋላ የውሸት መስሎ የተደበክ መስሎታል፣ የሸሸ መስሎታል። ከ4 ጊዜ በላይ ጥሪ እንደተደረገ ሲነገረው እምቢ ላለ መስሎታል። ይችን ግርግር ለመጠቀም ነው። ይምጣ፣ ደስ ተቀብያለሁ። ቴዲ ሐዋሳ ቤት ይምጣ፣ ተቀብሏል። ስለዚህ ተባለ ርዕሱን ይጀመር። በተለያዩ ምክንያት አሁን ለምሳሌ እኔ ዮኒ ማኛ ሙድ እየያዘ ነው ተብያል እና የአቡነ መንፈስ ቅዱስ ገብረ መንፈስ ቅዱስ ታሪክን ባጭሩ በመጽሐፍ አድርገህ ብታሳየኝ ይኖራል። የማን ገብረ መንፈስ ቅዱስ ጨረቃ ላይ ፀሐይ ላይ ነበሩት። አቦ እኮ አይደለም። ማነው እሱኛው? የማነው? እጨጌ ዮሐንስ የሚባለው ነው። ጨረቃ 50 ዓመት የተቀመጡት ጨረቃና ምናምን ነገር ላይ 500 ከዛ 200 ዓመት ኢትዮጵያ 300 ዓመት ግብፅ። እሱኛው አቦ ነው አለ። እሱን እስቲ ነበብ አድርግልን፣ በረከታቸው ይደርብን። ጥያቄ የሚቀበል ሰው ካለ እንደው አስገብተህልኝ ብጠይቅ አንተ እየሰማ ማለት ነው። እሱ ላይ እሺ በአቦ ማያፈር አቦ እወዳለሁ የምትሉ ኑ ጀምር። ታውቃለህ አቦ የሚባል ሰው እኮ የለም ምድር ላይ በዚህ ፕላኔት ላይ አቦ የሚባል ሰው አልነበረም፣ የለም። አለ ጨረቃ ላይ ስለሆነ ነው ያላየ ነው። ኤርሚሻ ተው እንጂ ጨረቃም ላይ ሆኖ ጨረቃ ላይ ሆኖ እንዴት እናየዋለን? አለ ያ። ስለዚህ አሁን የሚፈለግ ሰው ነው። አንተ ዝም ብለህ ትቀልዳለህ እንዴ? ተው አለ ስላላየ ነው። 500 ራቢራዬ ነገር አትፈልገኝ። 500 ዓመት የኖረ ነው። ኑ ግቡ፣ አንሳል በማስረጃ ነው የምናወራው። ኑ በረከቱ ይድረስባችሁ። ኑ የአቦ በረከት አይለያችሁ። ኑ ግቡ፣ ይጠይቁ ማለት ነው። በአምስት ያከብሩት የለ እስኪ ይጠይቁ። አቦ የሚባል ሰው እዚህ ፕላኔት ላይ ነበረ ኤግዚስት ያደርግ ነበር ብሎ የሚል ሰው ካለ መጥቶ እዚህ አንተ ፊት እየሰማ ደቂቃ ተይዞ መጽሐፍትን እኔ ከፍቼ እያሳየው እየጠየቁት ይመልስልኝ። ታፕ እያደረጋቸው እኔ ጥያቄ ስላለ እኔ እኮ ብዙ አውቃለሁ በዛ ጉዳይ ላይ። አንብብልኝ አንተ፣ ችግር የለው አንተ አንብብልኝ፣ እኛ እንስማ አይደለ ቤተሰብ። እኛም በረከቱን እስቲ ካለ እንፈልግ። ሚሊዮን የሚለውን አስገባው። ቆይ ፎሎን አይቼ ነው የማስገባው። የማይታወቅ ሰው አላስገባም እኔ። ሚሊዮን ገና አካውንት ራሱ መክፈቱ እኮ ነው። በ96 ሰው ታስገባለህ እንደ ጌታ ይቅር ይበል። የሚታወቁ ኦርቶዶክስም እንድትሰደብ ስለማልፈልግ የሚያውቁ ሰዎች ገብተው እንዲናገሩ ነው የምፈልገው። ሮሚ ነይ እስኪ ጥሪ ላድርግላት። ሮሚ ሎሚ ጽባ ቫይታሚን ሲ ካልሲየም ነውና ለጥርስም ለድድማ ያላሎ ጠቃሚ ነውና ብለሻል። ሮሚ ነይ እስቲ፣ እችን ልጅ ልታስደበድብ ብለሻል። ሮሚሻ ነይ እስቲ፣ ቫይታሚን ሲ ሮሚ ነይ እስቲ፣ እዚህ እንነጋገር። ታፕታፕ እያደረጋችሁ ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ በቃ እስከዛ መጽሐፉን አምጣውና እኔም እጠይቃለሁ። የትኛው መሰለ የምጠይቀህ? አንደኛ ምእመን የሚለውን አስገባው። ጥሩ ኦርቶዶክሳዊ ነው። ፎሎሩ ትንሽ ቢሆንም እሺ። ምእመናን የሚባለው ምእመን ምእመን የሚለው እሺ። ምእመናን ይመች። እሺ። እኔ ጋር አንዳንድ እየመጣ ያወራልና ወጣ ና ምእመናን ተፈልጋል ና። ስለ አቦ ሊመልስ ከሆነ መቼም አርሴማ ማስታወስ ልሟን ይላል። ናና የአርሴማንማ ፈልገዋል። አርሴማ እኔ ፎንቃዬ ናት።
ሰላም ብለናል። ዮኒ አማን ነው። እንዴት ነህ? አለ እግዚአብሔር ይመስገን። ሁሉ አማን አለ። ዮኒ ማኛ እንግዲህ እዚህ እኛ ከመረጃ አምጥተን ከተጻፈው ላይ ነው የምናነበው። አንተም ደግሞ በዛ ጉዳይ ላይ አርሴማ ብለሃል። ስለ አርሴማ የምታውቀው ነገር መቼም ብለህ ስለገባ ነው ብራዘር። ስለ አርሴማ የምታውቀውን ነገር እስቲ ዘገባ አድርግ። አርሴማ እኔ ባለለቴ ነች። እሺ እና ከዚህ በፊትም አንተ ብዙ ነገር ተምሬያለሁ። ድምፁ ግን ታፍኗል። ድምፅ አፈን ብሏል ብራዘር። ታፍኗል ወንድማችን። ከዚህ በፊት ከአንተ ብዙ ነገር ተምሬያለሁ ዮኒ ማኛ። እሺ እኔ ስለ ስዕል አሁን ብሮዬ ስለ ስዕል እንደማናምን ታውቀኛለህ። ከበፊትም የምታውቀኝ ከሆነ አውቃለሁ። ለስዕል አልሰግድም፣ በስዕል አላምንም፣ በገድላት አላምንም የምል ብቸኛ ኦርቶዶክስ የነበርኩ ነኝ። ብቸኛ፣ ምክንያቱም ሌላው ስለሚያምን ማለት ነው። ስለዚህ አንተ አሁን አርሴማ ብዙ ነገር ካረገችልህ ምንድን ነው ያነበብከው? ምንድን ነው ስለ አርሴማ የምታውቀው? እስቲ ንገረን፣ እኛም ለማወቅ ያህል ነው። እኔ ስላላነበብኩኝ አላቅም። ገባ? ስለሱ አንተ የምታውቀውን እስቲ አስረዳኝና ከመጽሐፍ ቅዱስም ባይሆን አንተ በገባ እስቲ ንገረኝ። መጽሐፍ ቅዱስ ላይ እንደሌለኝ ስለማውቅ እኔ አርሴማ ገዳማት ሄጃለሁ። ኦኬ። እና ብዙ ለእኔ ያደረገችልኝ ነገር አለ። እሺ፣ ስለ መጽሐፍቶቹ አንብቤያለሁ። እስቲ ካነበብካቸው ዘግበኝ። አይ አሁን መናገር አልፈልግም። ዮኒ ማኛዬ በጣም አከብርሃለሁ፣ እወድሃለሁ ወንድሜ። ፕሮግራም በመሳተፍ መናገር ካልፈልግ ምንም ችግር የለም አባቴ። ቴንክ ዩ ወንድሜ ዮኒ ማኛ፣ እወድሃለሁ፣ አከብርሃለሁ። ኑርልኝ አባ። መልካም ጊዜ። ይሄ በጣም እግዚአብሔር ይባርከው። በእውነት ስርዓት ያለው የኦርቶዶክስ ወንድም ነው። እግዚአብሔር ይጠብቅ። አይነ ልቦናን እግዚአብሔር ያብራልህ ነው የምልህ ወንድሜ። አይነ ልቦናን እግዚአብሔር ያብራው። ቅን ልብ ስላለ ደፍንሊ እኛ አንብበን ለምንናገረው ነገር ይኸው መረጃው የኦርቶዶክስ መጽሐፍ ነው፣ እኛ አይደለንም። እና የተጻፈው ኦርቶዶክስ አሳትማ ያጻፈችው ይሄ ነገር ለኦርቶዶክስ ወንድምናቶች ይጠቅማል ያለችውን እኛ እናነባዋለን። ልክ እፎይ ሲያነብ እንዳላኮረፋችሁት ቅር እንዳልተሰኛችሁ ስለ ሙስሊም እፎይ ሲያነብ ምን አጠፋ አነበበን ያላችሁት ልክ እንደዛው ደብል ስታንዳርድ እንዳይሆን እኛም ደግሞ የኦርቶዶክስ ገድላት መጽሐፎችን አንብበን እንነግራችኋለን። እናንተ መቀበል አለመቀበል መብታችሁ ነው። እንቀጥል። ዮኒ ላይቭ ላይ ያለው ከቤት ለወጣ ስለሆነ ምናልባት መጽሐፍቶች መኪና ውስጥ መያዝ የሚኖርብኝ አይነት ከሆነ ዛሬ ልታወራ የምትፈልገው ሀሳብ ካለ መጽሐፍት ይዤ እንደወጣ። አዎ ልትወጣ ነው? አይ ከቤተሰብ ጋር ከሆንክማ ምንም ችግር የለም። ሌላ ቀን ቀጠሮ ሊያዝ። ነገ ምን ሰዓት አለ? ነገ ጊዜ አለ? በፈለግከው ሰዓት እንችላለን። ነገ መረጃ ብለው ካሉ መረጃዎችን ነው የምልህ። አዎ ከመረጃ ጋር እኔ የሚያቀኝ የኢትዮጵያ ሕዝብ ጌታ ምስክሬ በመረጃ ነው ታቀኛለህ። ስለዚህ አለመረጃ ብናገር ኦርቶዶክስ ወንድምናቶቼም እንዲቀየሙኝ አልፈልግም። በመረጃ ከሆነ ግን እኔን ምንም ሊያደርጉ አይፈልጉም። ይጠይቃሉ። ሄደው የሚጠይቁ ልብ ያላቸው በውስጥ የሚያወሩኝ በጣም ብዙ ኦርቶዶክሶች አሉ። እዚህ ጋር ላስላስ የሚያደርጉኝ ናት። ጌታ ምስክሬ በውስጥ ለአንተ የተገለጠ ጌታ ለኝ አይደለም። እሱ ቤተ መቅደስ የሚያስቀድሱ ትልልቅ ደብር የሚያስተዳድሩ እያወሩኝ ነው። ጌታ ይባረክ። በጣም 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 እያወሩኝ ስለሆነ እዚህ ጋር የሚናገሩትን በእንትን እንዳታይና የምትወጣ ከሆነ ከቤተሰብ ጋር ምንም ችግር የለም ወንድሜ። ሌላ ጊዜ ነገ መጽሐፍ ከተፈለገ ለማለት መጽሐፍ የማን መሰለህ? ባለ ሽንኩርቷ ታስፈልገናለች። አንድ ባለ ሽንኩርት፣ አንድ ባለ ጨረቃ፣ እሱ አንድ እንትን ባለ ካራቲስት ስለየት ነው ከሴጣን ጋር አደባድባ
ነፍሳት ሰርቃ የወጣችው ካራቲስቷ አርስዬ ነው ክርስቶስ ሳምራ የተሰረቀ ነፍስ ነው። በነገራችን ላይ ሰርቃ የወጣ አሉ እነሱ አለች። ሌላ ደግሞ አንድ ግብረ ሰዶማዊ ክርስቶስ ለ2 ሰዓት ሳመኝ ከንፈሬን ጣፈጠኝ ያለ ግብረ ሰዶማዊ እሱንም ሌላው ደግሞ 78 ነፍስ ገደለ። ከዛ በኋላ እሱን ካላስገባልኝ ጡቶቼን ቆርጬ ረግማለው ኢየሱስ የተባለበት። የሰሞኑን አርዕስት ግን ለምንድን ነው ዮኒ አንተም ራሱ የዘለልከው? የትኛው ግማደ መስቀሉ ኬት ነው የመጣው? አንተ ልጠይቅህ እስኪ። ግማደ መስቀሉ መቼ ነው የመጣው? የመጣበትን ዘመን ተወውና መቼ ነው መጣ? በላ ቤተክርስቲያኒቱ መስቀል ደመራን የምታከብረው መስቀል በዓል አይ ኦርቶዶክስ ሁሌም ታከብረዋለች። መቼ ነው መስቀሉ መቼ የመጣ ተብሎ ተባለ? የክርስቶስ ስቅለት ከሆነ በኋላ ከዛ በኋላ ነው ያመጡት። እንደዛ ነው ያመጡት። ከመካ መዲናው ንጉስ ከእስላሙ ንጉስ እጅ እንዳመጡት ታውቃለህ? ጌታ ሆይ ድረስ እስላሙ ነው የሰጠን። ጌታ መሐመድ ነው ማን የሰጠን? ጋፊሄር ይባላል። የመካ መዲናው ሹም ጋፊሄር ይባላል ስሙ። ከሱ እጅ ነው አጼ ዘርዓ ያዕቆብ የተቀበለው። የሚካኤልን ታቦትና የማርያምን ታቦት ሁሉ ጭምር ከእስላሙ እጅ ነው የተቀበሉት። ከመካ መዲና የተጻፈ ነው መሰለኝ። የተጻፈ ሳናውቀው ሰልሟል። ኦርቶዶክስ ቤተሰቦቼ ነው የምትለኝ? በእውነት ኦርቶዶክስ ቤተሰብ ስማችሁን መሐመድ በሉ፣ ሴቶቹ ደግሞ ፋጢማ በይ። ሰምታችኋል? ቤተሰብ አላሁ አክብር በሉ። ከዚህ በኋላ ማሻአላ ነው ጭውቴው። ከዚህ በኋላ ማሻአላና አላሁ አክብር አልሐምዱሊላ ነው። ጀለሴ ዘንድሮ ማንሰማው ነገር የለም። መስቀሉ ብቻ ሳይሆን አቤት አሰላ ፍርድ ቤት የሙስሊም ግፍ ነው አላሉም? ከታች ላይ ለላ መሐመድ ራሱን ልታስብሏቸው ነው። ጉድፈላ ዛሬ ያመጡት ጉድ መጣ ብሎ የሚል ሰው ካለ ይምጣና ከኛ ጋር ያወራ፣ ከኔ ጋር ያወራ። ይሄ ነገ ጥብሳችን ነው። እንደውም በዚህ ጉዳይ አርዕስት ሰርተህ አንተ ቤት ሊመጣ ቄስ ወይ መምህር ወይ ዲያቆን አይመጡም። እየተዋወቀ ነው እርምጃ ካለ ይምጣ። ያኛው ሰውዬን ባመጣው ቅራይ ልማርል ማስወራንን ሰውዬ አለ። ማን ነው ስሙ? አላውቀውም። ይምጣ። ባለፈው የሚጮህበት የማያሰማ ይሁንዬ ስውድ እያለ በፎንቃ ሊጠልፈኝ የፈለገው ማለት ወደ ኦርቶዶክስ በፍቅር ሊመልሰኝ የፈለገ መልስ መልሳለሁ ብሎ ሰው የሚል ሰው ይምጣ። እሺ እኔ እውነቴን ነው የምለው። አሁን የምናገረው ምንድን ነው? ጌታ አደራ። አሁንም የኦርቶዶክስ ወንድምና እህቶች እግዚአብሔር በሚያውቀው እኔ ኦርቶዶክስን ጥላ ብባል ሙስሊምን ጥላ ብባል መጥላት አልችልም። ጌታን መጥላት አልችልም። ስለዚህ ግን አምጥተን ስናነብ ቅሬታ እንዳይኖር ተጽፏል። የተጻፈው ማንም እንዲያነባው ነው። ማንም ሰው መጥቶ እንዲያነብ ነው የተጻፈው። ስለዚህ የተጻፈ ስላነበብን መጣችሁ ቅሬታ እንዳታሰሙ አደራ። ስለዚህ ቴዲ ጋ ነው ይኸው ተቀብሏል ጥሪውን። ወንድማችን በራሱ አንደበት ይንገራችሁ። ዮኒ ማኛ አለ እንዳትሉ። እርሚሻ ቴዲ ጋ ወይኔ ጋ እንዴት ነው የፈለገን ጥሪ እንዴት ነው የምትቀበለው? ንገረኝ። በጣም ደስ ብሎኝ አንተ ጋር ከሆነ አንተ ቤት መጥቶ አንተ ቤቱን እየመራኸው ከኔ ጋር መወያየት ይችላል። ካልሆነ ደግሞ አንተ ቤት አልመጣም፣ አንተ እሱ ጴንጤ ስለሆነ እሱ ቤት አልመጣም ብሎ ካለ ቴዲ ሐዋሳ ቤት ተቀብየዋለሁ። ሚዩት ነው ወንድም። ፈለገ ራሱን የላከልኝ ይኸው
እግዚአብሔር ሰላም፣ እንዴት አመሻችሁ? ሰላም ይብዛ። ሰላም ነው ፈልግ። እንኳን አደረሳችሁ ለአዲስ ዓመት። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እሺ፣ ቦታውን ለይቶ ለማወቅ ብዬ ነው የገባሁት። በቅዱሳት ስዕላት ዙሪያ ኤርሚም ጥሪ አቅርቤለት ነበር እና ዮኒ አንተም አንዳንድ ሀሳቦችን ስትናገር ተመልክቼ ለአንተም አንድ ቪዲዮ ሰርቼልህ ነበር እና ትንሽ ለምናወራው ንግግር አመቺ እንዲሆን ሰውም ከኛ ንግግር እንዲያተርፍ አመቺ የሆነ ቦታ ብንገናኝ መልካም ነው። የት ይመቻቸዋል? ኦኬ፣ እሺ። እኔ 4 ጊዜ የዲቤት ጥሪ ራስህ እንደምታውቀው በቤትህ ገብቼ መጥቼ ጥሪ አቅርቤልህ ነበር። በወቅቱ አልተቀበልክም። ያልከኝ እዚህ እኔ እጠይቅሃለሁ አንተ ግን ተጠየቅ እንጂ አንተ እኛን አትጠይቀንም ብሎ የሚል ነበር በወቅቱ የመለስክልኝ 4 ጊዜ ማለት ነው፣ አስታውሳለሁ። እንደውም አንዴ ደግሞ አይ ቲንክ ሶስቱ አንተ ቤት ነው፣ አራተኛው ሙስሊሙ ቤት ነበር ተከታትዬ የመጣሁት። አንዴ በታቦት ጉዳይ ልክ እኔ ስገባ በወቅቱ ወረድክ፣ ከእስላሞቹ ቤት ወጣህ ማለት ነው። እዛ ስለ ታቦት እያወራ ነበር። ኤኒዌይ ግን በአጠቃላይ አውቃለሁኝ 4 ጊዜ ጥሪ እንዳቀረብኩ ለኦፊሻል ጥሪ እንደዚህ አሁን አንተ ቪዲዮ ሰርተህ እንደላክልኝ ሳይሆን እኔው ራስህ ቤት መጥቼ ጥሪ አቅርቤልህ አልቀበልም ብለህ እንዳልክ አስታውሳለሁ። ችግር የለውም፣ በወቅቱ ያልተዘጋጀበት ሊሆን ይችላል። አሁን ግን ያቀረብክልኝ ስለ ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ብላችሁ ስለምትሉት መጽሐፍ ቅዱሳዊ እንደሆነና ለእነሱ ስግደት እንደሚገባ ለእነሱ ማጠን እንደሚገባ መጽሐፍ ቅዱሳዊ ነው፣ ብሉይና አዲስ ኪዳን ነው፣ የሐዋርያት ትምህርት ነው ብለህ የምትለው ከሆነ ጥሪህን አሁን በዚህ ሰዓት ላይ እኔ እንደውም ስታቀርብ እየቀለደ ሊሆን ይችላል ወይ ደግሞ አሁን በተፈጠረው ትኩሳት የሆነ ሊያተርፍ የፈለገው ነገር ሊኖር ስለሚችል ይቅር ብዬ ነበረ። ግን አንተ ከፈለግከው ዮኒ ቤት ከፈለግ እዚሁ ዮኒ ቤቱን እየመራ ደቂቃው ማለት ነው። አይ ብለህ የምትል ከሆነ ቴዲ ሐዋሳ ቤት አለውኝ። እሺ፣ እግዚአብሔር ያክብርልኝ። ዮኒም ያው ከኤርሚ ጋር ስናወራ አንተም ተገኝተ በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚለው ኤርሚም ጠቅላላ ባነሳቸው ሀሳቦች ዙሪያ መጽሐፍ ቅዱስን መሰረት አድርገን እንድንወይ ለአንተም ጋብዛለሁ እና ቴዲ ሐዋሳን ምናልባት እኔ በደንብ ስለማላውቀው እናንተ አናግሮትና ከኤርሚ ወይ ደግሞ ከዮኒ ከሁለት አንዳችሁ መልእክት አስቀምጣችሁልኝ በዛ ቀን ባላችሁኝ ቀን መጥቼ መገኘት እችላለሁ እና አመሰግናለሁ። እግዚአብሔር ያክብርልኝ። ቴዲ ካለ አሁን በዚህ ሰዓት መምጣት ይችላል። ልደውልለት ቴዲ አንዴ ከቻለ አንዴ። እሺ እሺ ወገኖች መልካም። ስለዚህ ምንድነው በስዕለ አድኅኖ ጉዳይ ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ መጽሐፍ ቅዱሳዊ ናቸው ወይ ብሎ የሚለውን ውይይት ከፈለገ ጋር እንነጋገርበታለን ማለት ነው። በመረጃ እና በማስረጃ ላይ በተደገፈ አንደኛ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታጠንላቸው እንደሚሰገድላቸው መጽሐፍ ቅዱሳዊ እንደሆኑ ስግደት እንደሚገባቸው በመጽሐፍ ቅዱስ መሰረት አድርገን እንወያያለን። ምናልባት ቀኑን ቴዲ ይነግረንና በዛ ቤት በሚኖረው ፕሮግራም ሁላችሁ ሰዎች ኑና ሪከርድ የምታደርጉ ሪከርድ አድርጉ፣ የምትጽፉ ጻፉ። መልካም ውይይት ይኖረናል ብዬ አስባለሁ ማለት ነው። ቴንክ ዩ። ኦኬ፣ ዮኒ ስልክ ላይ እያወራው ነው ቴዲ ይመስለኛል። ተባረኩ። አሁን ይመጣል ቴዲ። ቀጠሮውን ዛሬ ትይዙትና በምትፈልጉበት ቀን እኔ ቁጭ ነው ዝም ብዬ ማዳመጥ ነው ቴዲ ቤት፣ እናንተ ትወያያላችሁ። ተባረኩ። አሁን ቴዲ ይመጣል። እስከዛ ወንድምና እህቶች ይጠብቁልኝ። አሁን ይመጣል ቴዲ ቀጠሮ ለመያዝ።
ከዛ ቴዲ ቤት ትነጋገራላችሁ ሰው ባለበት። ያንን ሁላችንም ችግር የለውም። ዮኒ ድምፅ ይሰማል። ፈልግ በሰዓቱ አንተ መተህ ቁጭ ብለህ እንድታደምጥ አልፈልግም። ለምን መሰለህ? በአንዳንድ ጉዳዮች ላይ ሪፍሌክሽን ስትሰጥ ተመልክቻለሁ። የተናገርኳቸው ነገሮች ስህተት እንደሆኑ ማለት ነው። ያ እምነት ነው፣ ችግር የለውም። ያመንካቸውን ነገሮች ለምን እንደዚህ ይባላል? እናንተ ትወያያለህ። ነገር ግን ምን ችግር እንዴ? ለምን አንተም አሁን ያልክ ስለመሰለኝ ነው። አሁን እዚህ ጋር ያልክ ስለመሰለኝ ከይቅርታ ጋር አንተም ከዛ ቦታ ላይ ስላልከኝ ለዛ ነው ያልኩት። ለሁለታችሁ ነው ጥሪ ያቀረብኩት። ሁለታችንም ልታወራ ነው በስዕል አድኖ ጉዳይ። እኔና ዮኒ በአንድ ወገን ሆነን አንተ በአንድ ወገን ልታወራ ነው? አይ ሳይሆን እንደዛ አይደለም። አሁን እኔ ትከሻ ለትከሻ የመለካካት ይሄ ፉክክር ምናምን መንፈስ ሳይሆን ኤርሚ አንተ ለምሳሌ በእነዚህ ሀሳቦች ዙሪያ የሰጣቸው አንዳንድ ሀሳቦች አሉ አይደለ? እነዛን ተመልክቼ አድምጬ ለአንተ ጥሪ አቅርቤልሃለሁ። በተመሳሳይ ደግሞ ቅርብ ጊዜ ለምሳሌ ዮኒ መቼ እንደሆነ ቀኑን ባላስታውስም በዚሁ በቅዱሳት ሰላት ዙሪያ በጣም ብዙ ሀሳቦችን ሲናገር ተመልክቻለሁ። እንደማያውቅ ሰው ሆኖ ሳይሆን እንደሚያውቅ ሰው ሆኖ ማለት ነው። ስለዚህ ዮኒ ለአንተም ድሉን እንሰጥህና በዛ ላይ ያለህን ሀሳብ እንድታቀርብ ነው የምንፈልገው። ያን ያክል ለዛ እኮ ነው አልፈልግም አልከኝ። አሁን ደግሞ ፈልጋለሁ አልከኝ። ግራ ተጋባው ብራዘር። አንተ እዛ ላይ እንድትገኝ አልፈልግም አልከኝ። አላልከኝም? እሺ አላልኩም። ኦኬ እንድትገኝ እፈልጋለሁ። ኦኬ አይ ዲቤቱን ከኔ ጋር ነው የሚያደርገው። ዲቤቱንማ ከሱ ጋር ነው እሰማለሁ። ያው ኤርሚ አንተ ብቻ ሳትሆን ያው ሁሉም ሰው የመናገር መብት አለው አይደለ? ለምሳሌ ዮኒም ሲመጣ ቴዲም አንተም አለ፣ ሁላችንም እናገራለን። ችግር የለውም። አሁን ቴዲ መጥቷል። እሱ ነገር እናቆየውና አንዴ ቴዲ መጥቷል። ቴዲ ወንድማችን እንኳን ሰላም መጣ። ገብቶ እኔ የለሁበትም፣ እናንተ ነው የምትነጋገሩት። ዮኒም ከኔ ጋር ታወራለህ፣ እናወራለን፣ ችግር የለም። እንደዚህ የሚወራ ከሆነ ዲቤት አይደለም የፈለግከው ከኔ ጋር ውይይት ከሆነ ዮኒም የሚያወራ ከሆነ ቴዲ አወያይ ነው። ዮኒም የሚያወራ ከሆነ ኤርሚያስም የሚያወራ ከሆነ ፈለገም የሚያወራ ከሆነ ሌሎችም ከአንተ ጋር እንደዚሁ ጠርተህ የምታወራ ከሆነ ምንድነው ኦፕን የሆነ ውይይት ነው የሚሆነው ማለት ነው። ዲቤት ለምሳሌ ቴዲ ላይፍ ሲከፍት አንተ ወንድማችን ኤርሚ ከዛ ዮኒ ያለ ከዛ ያለው ጥሪ የነበረው አንተ ከጨረሳችሁ በኋላ እኔ በገባስ ምን ይመስላል? ቴዲ የመጣው ሀሳባችን እንዲያደምጥ አይደለ? ቆይ አንድ ጊዜ አዳምጡኝ። የውይይት ጥሪ ያቀረብኩት እኔ ነኝ። ፈቃደኛ የሆነ ሰው ነው የሚቀበለው። በቅዱሳት ሰላት ዙሪያ ወንድማችን ለእኔ ነው ስሜን ጠርተህ እስክጨርስ ግድ የለም አዳምጡኝ። አሁንም ክርክር አናድርገው። ይኸውላችሁ የውይይት ጥሪውን ያቀረብኩት እኔ ነኝ። ስለዚህ ፈቃደኛ የሆነ ሰው ይቀበላል። እኔ ሰውን አስገድጄ ማናገር ዓላማ የለኝም። በቅዱሳት ሰላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚሉት ሀሳብ ለወንድማችን ኤርሚያስ አበበና ለወንድማችን ዮኒ ማኛ ለሁለታችሁም ጥሪ አቅርቤያለሁ። ለኤርሚ በላይቭ ለዮኒ ማኛ ደግሞ በቪዲዮ ሰርቼ ሰዎች ሜንሽን እንዲያደርጉ አድርጌ ማለት ነው። ስለዚህ ሁለታችሁም በተናገራችሁት ንግግር ሙሉ ለሙሉ ተቃውሞ ስላለኝ በመጽሐፍ ቅዱስ የማስረጃ ከሁለታችሁም ጋር ማውራት ትፈልጋለሁ። ጉዳዬ ከሁለታችሁ ጋር ስለሆነ ማለት ነው። ከዛ እናንተም ደግሞ በፈለጋችሁት አይነት መጽሐፍ ቅዱስ የማስረጃ ባላችሁ ሁሉ መጽሐፎች የማስረጃ የኔን ሀሳብ እንድትቃወሙ እንድትወያዩ ጥሪ አቅርቤላችኋለሁ። ስለዚህ ቴዲ ሐዋሳ ቤት ሶስታችን እንገናኛለን ማለት ነው። ይሄ የሚከብድ ነገር አይደለም። እሺ እንደዚህ ነው የምናደርገው። ቴንኪው የዲቤት ጥሪ ስለሆነ ያቀረብክልኝ ለእኔ አጠቃላይ ለዮኒም ያቀረብከው ለእኔም ያቀረብከውን ዮኒ በጌታ ወንድሜ ስለሆነ የዲቤት ጥሪውን ከኔ ጋር ነው የሚሆነው ማለት ነው። ዮኒ ገብቶ ይሰማል። ሰምቶ መጨረሻ ላይ ሪፍሌክት የሚሰጠው ነገር ካለ ይሰጣል። አስቴት የሚሰጥ አይደለም። እኔ ጥሪ ያቀረብኩለት ሊሆን እኮ በአንዴ ለሁለት ሳይሆንማ እኔም እሱም በወንጌል አማኝ ወንድሞቼ ወንድሜ ነው። ችግር የለም። ከአንተ ጋር እንጨርስና በቀጣይ ቀን በቃ ዮኒ ከኤርሚ ጋር ቴዲ ሐዋሳ ቤት እንወያይና ከኤርሚ ጋር ስጨርስ ቀጣይ ከአንተ ጋር እንወያያለን። እዚሁ ቃል እንድትገባ ግን እፈልጋለሁ። ያኔ ወደኋላ እንዳትሸሽ ማለት ነው። ጥሩ። አይ አልሸሽም። ምንም የሚያሸሽ ነገር። ስለዚህ በአሁኑ ከወንድማችን ኤርሚያስ ጋር እናወራለን። ቴዲሻ እንኳን ሰላም ነገር ካለ ልስማችሁና ልውጣ። እሺ። አይ ቴዲ ስላለ ቀጠሮ ቴዲ ቤት ስለሚሆን
ቴዲሻ እንኳን ሰላም መጣ። ወዲያውን ያደረኩት ቢዚ ነበረ፣ ግን ይሁን አንዴ እመጣለሁ ብሎ ነው የመጣልኝ። በጣም ነው የማመሰግን ቴዲ። መልካም አዲስ ዓመት። ቴንክ ዩ ፎር ኤቭሪቲንግ። እና መቼ ይመችሃል ቴዶ? እስቲ ንገረኝ ያለን ጊዜ ጋር እያስቸገርን ነው። እሺ ድምፅ ይሰማል? ኦኬ። በመጀመሪያ ሁላችሁንም ሰላም ብያለሁ። ኤርሚን፣ ዮኒ፣ ፈሌ ሁላችሁንም ሰላም ብያለሁ። ዮኒ ቤተሰቦች እንዴት ናቸው? ኦቨርኦል ሀሳባችሁ አላወቅኩትም። ያው ስለ ደወልክልኝ ነው የመጣሁት እና መጨረሻ ላይ ግን እንደገባኝ ከሆነ በኤርሚን እና በፈለገ መካከል በሆነ ርዕስ ዙሪያ ላይ መወያየት ፈልገው ነው። ከተሳሳትኩኝ እንደዛ ነው አይደል? ኦኬ እንደዛ ነበር፣ ግን ሀሳብ ትንሽ ተጨምሯል። አሁን ተጨምሯል። ዮኒም ከጨረሰ በኋላ መነጋገር ፈልጋለሁ ብለዋል። ስለዚህ እኔም እዛ ሆኜ እንግዲህ በዛን ቀን አይሆንም። በዛን ቀን ችግር ከኔ ጋር ጨርሶ በዛው ቀን ላይ አንተን አያወራም። በዛ ቀን ላይ ማውራትም ከፈለገ ምን ኮፒ ፔስት እኮ ነው የሚሆነው። ኮፒ ፔስት ስለሚሆን ለእኔ ችግር የለው። ገባ? ምንም ችግር የለው። እዛው ላይ ባለው ስለማወራ ምንም የሚጎረብጠኝ ነገር የለም ለእኔ። ስለዚህ ጥሩ ነው የሚሆንልኝ። እንዲያው ኦኬ። እንደዛ ከሆነ በጣም ወዳችሁ ማከብራችሁ ሰዎች፣ እኔ የራሴ ስታይል አለኝ ማወያይበት መንገድ። ከዛ ጋር እንደምትስማሙ እርግጠኛ መሆን አለብኝ። የራሴ ቤት የምመራበት ህግ አለ። ሁላችሁም ልክ ህግ እንዳላችሁ ሁሉ ማለት ነው። መጀመሪያ የምትወያዩበትን ርዕስ እኔ ማንበብ ስላለብኝ መዘጋጀት ስላለብኝ ለመጠየቅም የምታወሩት ሴም ፔጅ እንድንሆን ትልኩልኝ ያላችሁ ማንበብ አለብኝ ተዘጋጅቼ። ሁለተኛ ለሁለቱም ተወያዮች ደቂቃ ሰጣችኋለሁ፣ እኩል ደቂቃ። አንደኛው ሲናገር አጸያፊ ንግግር ካልሆነ በስተቀር አንሚዩት አድርጎ መናገር አይቻልም። ዘለፋ አልፈቅድም። ዘለፋ ከጆሮ ያመለጠ ዘለፋ ደግሞ ካለ አንሚዩት አድርጎ ይሄ ዘለፋ ነው አስቆምልኝ ማለት መብታችሁ የተጠበቀ ይሆናል። ሌላው ይሄ ነው። ጥያቄ የጎንዮሽ ጥያቄ ይኖራል። እንደ ፖለቲከኞች አይሆንም። መንፈሳዊ ሰዎች ናችሁ። ከእናንተ ስነ ምግባር ነው የምንማረው። ይሄን አደርጋለሁ። በዚህ ከተስማማችሁ በጣም ጥሩ። ጥያቄ ግን ስትጠየቁ እንዴት ነው ያው የማደርገው? ለምሳሌ ኤርሚያስ ካስረዳ በኋላ በርዕሱ ዙሪያ ላይ ከዛ ፈለገም ተመሳሳይ ደቂቃ ይሰጠዋል፣ ያስረዳል። ሁለቱም እንዲያስረዱ የተወሰነ ደቂቃ ከሰጠዋቸው በኋላ የመጠያቂያ ጊዜ ይኖራል። ስለዚህ ለምሳሌ ኤርሚያስ ሲጠይቅ ፈለገ ከመመለስ ውጭ አማራጭ የለም። ፈለገም ሲጠይቅ ኤርሚያስ ቀጥታ ጥያቄውን ትመልሳለህ ማለት ነው። ለምንድን ነው? አድማጭ ተመልካቾቻችን ፍንትው ያለ ነገር ማግኘት እንዲችሉ ነው፣ ሰላማዊ ውይይት እንዲሆን ማለት ነው። የተለየ ግን መጨመር አለበት ለምትሉት ነገር ካለ በማንኛውም ሰዓት ክፍት ነኝ። እንዲህ ነው ማድርገው። እንግዲህ አዶ ነው ይመቻችሁ አይመቻችሁ፣ ቀኑን እናንተ ንገሩኝና ነገ አንድ ላይቭ ገባለሁ ለተወሰነ ሰዓት። ነገም ካላችሁኝ ያው ማታ ሆኖ ተዘጋጅቼ መገናኘት እንችላለን። ነገ ይህን ይመስላል ወዳጆቼ። ሰምታችኋል። አይ ነገ የማይመች ከሆነ በማጨናነቅ ስለሚሆን ቴዶዬ ከነገ ወዲያ ሰምታችኋል። እዚህ ውስጥ ያላችሁ በሙሉ ለሌሎች ወንድምናቶች አደርሱ። ከነገ ወዲያ ማለት ሐሙስ አልችልም። ነገ እንደ አጋጣሚ ለሆነች ጉዳይ ላጠርላለች ነገር ስለምገባ የሆኑ እንደዚሁ እንግዶች አሉ። እነሱ ነገ ከቻላችሁ የእነሱን ኢንተርቪው ከጨረስኩኝ በኋላ ላይቭ እዛው ቲክቶክ ላይ ወደ እናንተ መግባት እንችላለን ነው ያልኩት። ሮብ ስለሆነ ነው። ሮብ ነው አይደል ነገ? ኦኬ። ሰዓቱን እናንተ የነገ እኔ እንግዲህ ከ1:30 ጀምሮ ኢስተርን ታይም። አሁን በአንተ ስንት ሰዓት ነው በካናዳ? 10:06 6:10 ምሽት አካባቢ ማለት ነው። ፒኤም። ኦኬ። ፈሌ ኢትዮጵያ ነው። በዚህ ሰዓት ይመቻል ቴዲ? ይመቸኛል። ከዚህ ቀደም ብሎ ይቻላል። ለምሳሌ እኔ 1:2 ገብቼ 3 አካባቢ ብጨርስ እስከዛ እናንተ ከዚህ ሰዓት 3 ሰዓት ቀደም ብላችሁ ትችላላችሁ፣ ወይ 2 ሰዓት ቀደም ብላችሁ ማለት ትችላላችሁ። እኔ እችላለሁ። ፈሌ የት ነው? ኢትዮጵያ ነው ያለው? ለእኔ ቀን ነው። ኢትዮጵያ ነው ያለው ፈሌ። ከምናወራበት ስንት ሰዓት በፊት? ከስንት ሰዓት በፊት? ከ3 ሰዓት ከ3 ወይ 2 ነገር የለም። እችላለሁ። ጥሩ ሰዓት ነው ለእኔ። ፈሌ ትችላለህ? በዚሁ አጋጣሚ እሺ፣ መልካም
እችላለሁ አለ ፈሌ። በጣም በእኛ ከምሽቱ 4 ሰዓት ማለት ነው አይደል? አዎ መሰለኝ፣ እንደዛ እርግጠኛ አይደለሁ። እሺ ችግር የለውም። ከዚህ 2-3 ሰዓት በፊት በኢትዮጵያ አይ ቲንክ 9 or 10 ዮኒ እሺ፣ 2 ደቂቃ እዚሁ ይፈቀድልኝ። ፈለገ ባለበት 2400 ሰው ይሰማ ስላደ ማለት በቅዱሳት ሰላት ላይ ይሄን ጥሪ ተቀበየ። እየተቆራረጥክ ነው። ይሰማል ቴዲ? አሁን መጣ። ማነው ዮኒ? ይሰማል? አሁን መጣ። አዎ አሁን መጣ። አሁን መልሰህ ሄድክ። አሁን ደግሞ እሺ። ኤኒዌይስ ነገ ማታ ምሽት 4 ሰዓት እንገናኝ። የሚ ለኔ ማለት የፈለገው መልእክት ካለ እንግዲህ ክርስቲያኖቶች ወንድሞች መልእክቱን ላኩልኝ። እሺ ለኔ አመሰግናለሁ። ደህና ደሩ። እሺ ሰላም ደር። እሺ ቴዶዬ ቴንክ ዩ። በቃ ቴንክ ዩ ከልብ አመሰግናለሁ። እሺ እሺ። እኔ ያላችሁ ሰዎች ነገ ኦኬ ቴሌግራም ላይ ጽፍላችኋለሁ። እሺ ፈለገ አትወጣ። ቆይ አይ ወጣ፣ አጋጣሚ ችግር የለውም። ፈለገና ተመለስኳል። ኖ ዮኒ ፈለገ አድርሱኝ ብሏል። ክርስቲያን ወንድምና እህቶቼ የሚጨመር ችግር የለውም። ይምጣ ፈለገና አንዴ ዮኒ አንዴ ፈለገ ይምጣ። እየፈለኩት እያወራው ነበር እኮ ተቋረጠ። ኦኬ ፈለገ ካለ ጊዜ ብትመጣ ደስ ይለኛል፣ ወይም ካልሆነም ማድረስ ይቻላል። ዮኒ እያወራው ነበረ ተቋረጠ እኮ ፈለገ። ገባኝ። ግን በመሀል በቃ በስለ አድኖ ላይ ስለምንነጋገር የተቀረ ነገር ካለ ያደርሱኛል። ይሰማል ዮኒ? እየገባ ይሰማል ድምጼ? አሁን ከቤት ስለወጣው ነው። ይሰማል አሁን ድምጼ? አሁን ይሰማል። እሺ እኔ የዲቤት ጥሪ እኮ እያረኩለት ነበረ። የነገውን እንዳለ ሆኖ ማለት ስለ አድህኖ ለፈለገ ተመልሶ እንዲመጣ የዲቤት ጥሪ እያረኩለት ነው። ይሄንን እሱ ጥሪ ካቀረበልኝ በኋላ 2400 ሰው እየሰማ በነገረ ክርስቶስ ላይ ክርስቶስ ያማልዳል አያማልድም ብሎ በሚለው ላይ ከሱ ጋራ የዲቤት ጥሪ ከዚህ በፊት ካቀረብኩለት 4 ጊዜ ካቀረብኩለት ጥሪ ውስጥ አንዱን እንኳን እንደሚቀበለኝ እዚሁ እንዲሰማ ነበር የፈለኩት። አይ እናደርስለታለን ብለዋል ኤርሚሻዬ። ኤኒቲንግ አንተ ያልከው እናደርሳለን ብለዋል። ስለዚህ ነገራቸው። አዎ ስለዚህ በነገረ ክርስቶስ ላይ እኔም ጥሪ አድርጌያለሁ። ቪዲዮ ሰራለታለሁ። ችግር የለውም። ሜሎሴ እንኳን ደህና መጣ ወንድማችን። ዮኒ እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? ሰላም። ድምፅ አንተም እየራቀ ነው በጌታ። ኧረ እባክህ ይርቃል። ብሉቱዝ ላይ ካረከው ሜቢ እንደዛ ይሆነ። አይ አይደለም፣ ብሉቱዝ እየተጠቀምኩ አይደለም። አሁን ጥሩ ነው ያለው። አሁን ጥሩ ነው። ኦኬ አሁን ይሰማል? አሁን ይሰማል። ሰላም ብያለሁ። እንዴት ነህ ዮኒ? ከረጅም ጊዜ በኋላ እንዴት ነህ? አለሁ ጌታ ይመስገን። አሜን። እንትኑን ሰምቼ እኮ የሆነ ሀሳብ ልሰጥ ነበር። በቃ ከወረደ በዚህ ርዕስ ላይ በጣም ብዙ ጊዜ በተደጋጋሚ የውይይት ጥሪ ስናቀርብ ነበርና እንዴ በደንብ ነው የማስታውሰው። ማናቸውም ግን በተለይ ኤርሚ አስታውሳለሁ፣ ከይቅርታ ጋር ኤርሚ ብዙ ጊዜ ጥሪ ያደርጋል ለኦርቶዶክስ ወንድምና እህቶች፣ በጣም ብዙ ጊዜ ስለማይ ነው። ስለዚህ ያንተ ደግሞ ጥሪ እስቲ ምንድን ነው ንገረን። አይኔ እንኳን ችግር የለውም፣ በየትኛውም ጉዳይ ላይ ማውራት እችላለሁ። ግን ምን ልን ነበር ቴዲ ቤት ከዚህ በፊት ያየሁት 2 3 ሆኖ ውይይት ያደርጉ ነበርና እንደው የሚቻል ከሆነ ፈለገ ተጨማሪ አንድ ሰው ይዞ እሱማ ደስ ይል ነበር፣ እንዲያውም ቤቱም ይደምቅ ነበር፣ የበለጠ አሪፍ ይሆናል ብዬ አስብ ነበር። እና እንደዛ የሚቻል ከሆነ እሱም አንድ ሰው ቢጨምር እኛም ደግሞ 2 ሆነን ብንገባ ጥሩ አድርጎ ስለሚያወያይ ቴዲ ከዚህ በፊት አይቻለሁ እና 2 3 ነው እየተወያዩ አይቻለሁ። በጣም ደቂቃ ተሰጥቷቸውና እሱ እኮ እንደዛ ነው የፈለገው። ዲቤት ነው ወይ ብዬ ስለው ዮኒ ይግባ አለ። ከዛ ደግሞ ዮኒ ደግሞ መግባት የለበትም አለ።
ከዛ ከአንተ ጋር ሲጨርስ ደግሞ ዮኒ ጋር መቀጠል ፈልጋለሁ ብሎ አለ። ችግር የለውም እሱ። አይ ነገ ቀጠሮ ስላለ ነገ በደንብ እናንተ ትጨርሱና ምን አንተ ያልከውን መድገም እንዴት ይከብደኛል? ራሱን እዛ ኮርጅ እያለኝ እኮ ነው፣ ፈተናውን እለፍ እያለኝ ነው ራሱና እግዚአብሔር ይስጠው። ለእኔ እንኳን ቀለል ነው ያደረገልኝ። ፈልዬ እግዚአብሔር ይስጥ ስራዬን አቀለልክልኝና እንዲያው ኤርሚ ካለው ላይ ከሜሎስ ጋር ጨማምሬ በደንብ እመጣለሁ። እኔ ደስ ነው የእኔ ኮፒ ፔስት ነው ለእኔ በጣም ለአንተ እንጂ ከባዱን ለእኔ ቀላል ነገር። ስለዚህ ደስ ይለኛል። ክበሩልኝ ሁለታችሁም። ቢዚነ ኤርሚሻዬ ዛሬ አውቃለሁ። ተባረክልኝ። እኔ ስጠራ ጥሪን አክብረ ስለመጣ። ሜሎስ ግን ጊዜ ካለ ቪዲዮ የምትከፍት ከሆነ ትንሽ ማውራት የምፈልገው ነገር አለ። ሜሎ ጊዜ አለኝ። መጽሐፎች አጠገቡ አሉ። የምፈልጋቸው መጽሐፎች አሉ። ምን መጽሐፎች? ስለ አድኖ በተመለከተ እኔ እናንተ ብናወራ እዚህ ጋር ስለ አድኖን በተመለከተ ይቻላል። ያ መልካም። ኤርሚሻ ቁጭ ብለህ እዚህም ሚውት አድርገህ መስማት ትችላለህ። በቪዲዮ አድርገህ አዳምጠን እስኪ። አሁን ሰሞኑን የተፈጠረውን ነገር መቼም አላየውም አትልም። ክርስቲያን ስለሆንክ እንደዚህ አይነት ነገሮች ውዝግብ ሲፈጠሩ ብዙ ጊዜ ክርስቲያኖች ይሰማሉ። እና እቺ ልጅ ስትቀደው እኔ ያየሁት ምንድን ነው ኢየሱስ ክርስቶስ እነሱ የሚሉት እዛ ላይ አለ አብሮን የተቀደደው እና አንድም ሰው ስለ ኢየሱስ ክርስቶስ እዛ ላይ መቀደድ አንድም የኦርቶዶክስ ወንድምና እህቶቼ ሲቆጡም ጩኸት ሲያሰሙም አልሰማሁም። ሲባል የነበረው የማርያም ስዕል ተቀደደ፣ የቅድስት ድንግል ማርያም ስዕል፣ የወላዲተ አምላክ ስዕል ተቀደደ ብለው ነው ሲናገሩ የነበረው። ስለዚህ እነሱ ያደረጉት ምንድን ነው? ስለ ማርያም ተቀደደ ብለው አንድም ልጁም የያዘው ፎቶ ላይ ላሳያችሁ እችላለሁ። ልጁ ራሱ የያዘው ፎቶ ላይ የማርያም ስዕል ነበረበት። ልጁ ራሱ የያዘው ስዕል ላይ እዚህ ጋር ካላ ላይም ልጁ ራሱ እዚህ ጋር የያዘው ስዕል ላይ ይሄንን የቀደደችው እያለ የልጁ የኢየሱስ ክርስቶስ እነሱ የሚሉት እኛ በስዕል ላይ አንለውም፣ ስዕል የለውም ነው የምንለው። እዚህ ላይ ራሱ አለች ብሎ ሲናገሩ ነበር እና አንዳቸውም በዚህ ጉዳይ ላይ ምንም አይነት አስተያየት አልሰጡም። ስለዚህ በዛ ጉዳይ ላይ አንተ የታዘብከው ነገር ምንድን ነው? ምንድን ነው ነው የምልህ። በዚህ ጉዳይ ላይ ምን ትላለህ? ምንም አስተያየት ከአንተ ስላልሰማው ነው ሜሎሴ። እሺ እኔ ጥሩ ጥያቄ ነው። ሰሞኑን የነበረውን ነገር ሳይ ነበር እና ያው እንደዚህ አይነት ነገሮች በየጊዜው መልካቸውን እየቀየሩ ብዙ ጊዜ ይመጣሉ። እንግዲህ ስዕሉን በተመለከተ አንድ ነገር ልበል። እኔ እንደ ክርስቲያን መጽሐፍ ቅዱስ እንደሚከተል ክርስቶስ እንደሚከተል ሰው እንዴት አይነት ግንዛቤ ሊኖረን ያስፈልጋል የሚለውን የመጀመሪያውን ነጥብ ላስቀምጥ። እንግዲህ ጌታችን ኢየሱስ ክርስቶስ ሊያዝ ባለበት ጊዜ የምታስታውስ ከሆነ ዮኒ ጴጥሮስ ተናዶ ሰይፍ አንስቶ ጆሮ ቆርጦ ነበር አይደል? እና ኢየሱስ ምን ነበር ያለው? መልስ ነው ያለው አይደል? ሰይፉን መልስ። ምን ሊለው ፈልጎ ነው መሰለ? አንተ ማነህ እያለው ነው። እኔ ለመጠበቅ አንተ ማነህ ማለት አንተ እኔን የመጠበቅ ኃላፊነት የለብህም። ምክንያቱም ኢየሱስ እንደምናውቀው ፍጹም ሰው ፍጹም አምላክ ነው። ቢፈልግ አንድ መልአክ ይበቃል ያን ሁሉ ሰራዊት ለማሸነፍ። እና ጴጥሮስ ሰይፉን ያዘ ማለት ነው። እና ኢየሱስ ተዋለው ማለት who are you ነው። በቃ አንተ ማን? እኔ ለመጠበቅ አንተ ማን? እኔ በራሴ ሙሉ ነኝ። ከዛ በኋላ ዮሐንስ ወንጌል ላይ በተለይም ማን ትፈልጋላችሁ ካላቸው በኋላ ኢየሱስን ሲሉት እኔ ነኝ ሲላቸው ሁሉም ወደቁ። እና ያችን ቃል ብቻ በመናገሩ ሁሉ ነው ወደቀው፣ ሁሉ ወታደር ነው ወደቀው። እና ምልልህ ነው ዛሬ ላይ እውነተኛ ክርስቲያኖች ከሆንን እውነተኛ ወንጌል ገብቶናል የወንጌል አማኞች ነን ካል እግዚአብሔር ቦዲጋርድ የለውም፣ መስካሪ ነው ያለው።
ማለት እኛ ለእግዚአብሔር ብለን እጃችን ብናነሳ ምንም ነገር ብናደርግ እግዚአብሔር የሚለን አንድ ነገር አለ። እናንተ ማን ናችሁ ነው የሚለው። እኔ ለመጠበቅ ሰማይን የዘረጋው ምድርን ውሃ ላይ ያጸናው አምላክ እኔ ነኝ፣ አንተ ማነህ ነው የሚለው። እና በዚህ በስዕላቱ ጉዳይ ላይ ስንመጣ ሰዎች እውነት ነው ሁላችንም የምናከብራቸው ነገሮች ሊኖሩ ይችላሉ። እነዛ ሲነኩብን ሊያሳዝነን ሊያመን ይችላል። ግን ከዛ ባለፈ ማሰብ ያለብን እንደ ክርስቲያን ምንድነው ኃላፊነቴ የሚለው ነገር ላይ በጣም ማትኮር አለብን። እና ስዕላቶች በነገራችን ላይ ስዕላቶች ላይ የትኛው ትክክለኛ የማርያም ስዕል እንደሆነ መግባባት ላይ አልተደረሰም። እንዴት ካልከኝ ትክክለኛው የማርያም ስዕል ትክክለኛው የኢየሱስ ክርስቶስ ስዕል የትኛው ነው በሚለው ጉዳይ ላይ የተለያየ ምልከቶች አሉ። ቀላል ምሳሌ ልስጥ። ከዚህ በፊትም አንተ ስትናገር የሰማሁት አለ። መምህር ዶክተር ዘበነ ለማ ነጭ ስዕል ከቤት አውጡ ሲል ነበር፣ አውጥታችሁ ጣሉ ሲል ነበር። ይህን በቪዲዮ አለ። መምህር ዘበነ ለማ አውጡ ያለውን ስዕላቶች ወይም ቅዱሳት ስዕላት እነሱ የሚሏቸውን አሁን በየአብያተ ክርስቲያናት ውስጥ ተቀምጠው እናገኛቸዋለን። ለነዛ ስዕላቶች የተለያየ ክንዋኔ ሲደረግላቸው እናያለን። ስለዚህ ትክክለኛው ስዕል የትኛው ነው ብዬ ብጠይቅ አንዱ መምህር የሚነግረኝ ሌላ ነው፣ ሌላው መምህር የሚነግረኝ ሌላ ነው። መግባባት ላይ አልተደረሰም። ለምሳሌ ቅዱስ ትውፊት የሚባል አለ አይደል? በኦርቶዶክስ የሚታመን ቅዱስ ትውፊት ሆሊ ትራዲሽን የሚባል ነገር አለ። ይሄ ሆሊ ትራዲሽን ኦርቶዶክስም አላቸው ካቶሊክም አላቸው። ሁለቱም ጥንታውያንን ነው የሚሉት። ግን ሁለቱም ቢቀመጡ በቅዱሳት ስዕላት ላይ አይግባቡም። የትኛው ነው ትክክለኛው የኢየሱስ ክርስቶስ ስዕል ብትላቸው ኦርቶዶክሱ የሚነግር ሌላ ነው፣ ካቶሊኩ የሚነግር ሌላ ነው። ለምሳሌ ሁለት ጣቱን የሚያሳይ ስዕል ታስታውሳለህ? የኢየሱስ ተብሎ ሁለት ጣት የሚያሳይ አለ። እሱኛው አንድ ነው። በነገራችን ላይ ሁለት ጣት እንደሱ እሱ የካቶሊክ የአሳሳል ዘዴ ነው። ካቶሊኮች ናቸው እንደዛ የሚስሉት። አሁን በኦርቶዶክስ ቤተክርስቲያን ውስጥ የለም ወይ ሁለት ጣት ከተባለ አለ፣ በደንብ ነው ያለው። ለምንድነው ካቶሊኮች እንደዛ የሚስሉት ከተባለ ሁለት ባህሪን ስለሚያሳይ ነው። በካቶሊክ ቤተክርስቲያን ኢየሱስ ክርስቶስ ሁለት ባህሪ ያለው ተብሎ ስለሚታመን ትምህርታቸውን ለማሳየት በኢየሱስ ክርስቶስ ስዕል ላይ ሁለት ጣት ያሳያሉ። ስለዚህ ኢየሱስን ምንድነው የሚያደርጉት? ለትምህርታቸው ምስክር አድርጎ ነው የሚያቆሙት። ይኸውልህ ልዩነቱ በደንብ እንዲገባ እንፈልጋለሁ። አሁን ስዕል ሲሰሩ ኢየሱስ እያወጣሁት ነው እንዲያዩት፣ ለዛ ነው። አሁን ምን መሰለ ስዕላቶቹ ምንድናቸው የሚያደርጉት መሰለ? ለትምህርታቸው ምስክርነት አድርጎ ነው የሚያስቀምጧቸው እንጂ ስለ ኢየሱስ ክርስቶስ ስለ ማርያም ገዷቸው አይደለም፣ በፍጹም አይደለም። ወደ ኦርቶዶክስ ስንመጣ አንጣቱን ነው የሚያሳየው። አንጣቱን ለምንድን ነው የሚያሳየው ከተባለ አንድ ባህሪን ለማሳየት ነው። አየው። ስለዚህ ስዕላቶች የራሳቸው የሆነ የቤተክርስቲያኒቷን ዶክትሪን የሚያስተላልፉበት መንገድ ነው እንጂ ለኢየሱስ ክርስቶስም ሆነ ለማርያም አስቦ አይደለም የሚሳሉት። እና በሁለቱ መካከል በጣም ሰፊ የሆነ ልዩነት አለ። ታዲያ የኛ ጥያቄ ምንድነው? ኦኬ ስዕላት አሉ እንኳን ብንል የትኛውን ስንቀበል ነው? የኦርቶዶክሱን ወይንስ የካቶሊኩን? ከየት ነው የመጣው የትራዲሽን ስንላቸው ደግሞ ተመልከት። አሁን ሁለት ጣት ያሳያል። ኢቭን ልቡን አየሁ አይደል? ልቡ ምንድነው ከተባለ ሳከርድ ሀርት ይባላል። ይሄን ካቶሊካውያኖች ልቡ ላይ ትኩረት አድርገው የሚጸልዩ ጸሎትም አላቸው። ኦኬ የማርያም ጋር ብትሄድ ልቧ የሚታይ አለ። እንዲያ እሱ የማን ነው? የካቶሊካውያን ነው። ኦኬ ልባቸው ላይ ሳከርድ ሀርት ይሉና በጣም ትልቅ የሆነ አዶሬሽን ይሰጡታል ማለት ነው ለዛ ልብ። ስለዚህ ሁለቱም ትውፊት አለን ይላሉ። ታዲያ የትኛው ነው ትክክለኛው ትውፊት ብለን ብንጠይቃቸው መግባባት አይችሉም። አሁን ቅዱስ ትውፊት አለን ይላሉ እንጂ ቅዱስ ትውፊታቸው ለእምነታቸው ምስክር አድርገው ማቆም አይችሉም። ለምን? ሁለቱም የተለያየ የሆነ የስዕል አሳሳል ዘዴ ስላላቸው ማለት ነው።
ሰርች ብታደርገው ታገኛለህ። ሳክርድ ሀርት ብለህ ሰርች ብታደርገው በደንብ አድርገው ልቡን ያመጣልሃል። አንዳንዱ የሳክርድ ሀርት የሚባለው ላይ ጦር ነገር አለ ልቡን እየወጋው፣ ከዛ ከልቡ በላይ እሳት አለ፣ ከእሳቱ በላይ መስቀል አለ። እንደዛ አድርጎ ነው የሚስሉት። ስለዚህ የተለየ አዶሬሽን ለልቡ ይሰጣል ማለት ነው። which is dangerous። እንደዛ አይደረግም። እኛ ጌታችን ኢየሱስ ክርስቶስን አንድ አካል እንደሆነ እናምናለን። የተለየ ለጣቱ፣ ለእግሩ፣ ለፀጉሩ፣ ለጆሮ፣ ለአፍንጫው እያል አንከፋፈልም። መከፋፈል የሐዋርያቶቹ ትምህርት አይደለም። ግን በእነዚህ ስርዓት ላይ ስናይ ከኢየሱስ ክርስቶስ ትምህርት ከሐዋርያቶቹ ትምህርት ውጪ የሆነ ነገር ነው የምናገኘው ማለት ነው። ሐዋርያቶቹ እንደዚህ አይነት ልምምድ ነበራቸው ወይ? በፍጹም የላቸው፣ በፍጹም የላቸው። ነገ እናያለን ማስረጃ ካለ። ጉድ ፈላ። አበባም ይዛ መታለች። አዎ እሱማ የተለመደ እኮ ነው። አበባው እንዲያደርግ ነው። ታምረ ማርያም ላይ እኮ አለ። ባለ አበባም መታለች። ጌታ ሆይ ድረስ። ሰምተህ ካልሆነ ታምረ ማርያም ላይ ጽጌረዳ የሚሰጣት አንድ ጎልማሳ ወንድ ነበር ለማርያም ለስዕሏ። ጌታ ሆይ ድረስ። እና አንድ ወቅት ላይ የጽጌረዳ ወቅት አልነበረምና ጽጌረዳ ሊሰጣት አልቻለም። በዚህ ጊዜ በጣም አዘነና ያወጣት በጽጌረዳው ፋንታ ያው በሰላም ቅዱስ ገብርኤል የሚባለው ጸሎት አለ አይደል? እሱን ልጸልይ ብሎ እሱ ሲጸልይ ከአፉ ጽጌረዳ ወጣ ይለናል ታምረ ማርያም ላይ። እና ማርያም ሰጣት። ከአፉ የሚወጣውን ጽጌረዳ ትቀበለው ነበር ተብሎ ተጽፏል። አበባው ምን ያደርግላታል? እንግዲህ ደስለትም ይሁን እንደምንም እንደዛ ነው የተጻፈው። ሌላው በጣም አንድ ነገር ልንገርም፣ ስዕላቶች ምን ያህል ዴንጀረስ እንደሆኑ እኛ ሀገር ላይ ጠልሰም ሲባል ታውቃለህ? ይሁን ጠልሰም ድምፅ ራቀ። ጠልሰም ጸርሰ ጠልሰም ጠልሰም ጠርሰ ጠልሰም 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 አላውቅም። እኔ የከተማ ልጅ ነኝ፣ ይቅርታ። ይሄን አሁን ላንሳው ወይንስ ነገር የሚያነሳዋል? መነሳት ያለበት ነገር ጠልሰም ያምረናል። እኛ ምን ይለናል? በጠልሰም የሚሰራ ድግምቶች አሉ። ጠልሰን ከታች የሚጽፉላሉት ካያቸው ጠልሰም የሚላል። ጠልሰን ምንድን ነው ራስ? ዮኒ ጠልሰን አይደለም፣ ጠልሰም። እሺ ሶስ እየጻፈች ላይ ያለችው። እሺ ጠልሰም ምንድን ነው የሚያደርገው? ምን መሰለህ? አስማታዊ ጥበብ ነው ተብሎ ነው እንደዛ ነው። ጠልሰም ሲል አስማታዊ ጥበብ እንደማለት ነው። አምሳል የሚል ትርጓሜ የሚሰጡታል፣ ወይም ውክልናን ያሳያል ብሎ ይታሰባል። ግን ትልቅ አሁን ከምናያቸው ስዕላቶች አንድ ደረጃ ከፍ ያለ ከስዕል ባለፈ በውስጡ የሚቀመጡ ህቡ የሆኑ ስሞች አሉት። አስማት ማለት በነገራችን ላይ ያው የስም ብዜት ነው፣ አስማት የሚለው ቃል ማለት ነው። እና ጠልሰም ሲባል አስማታዊ የሆነ ጥበብ ነው ተብሎ ነው የሚታመነው። ዝም ብሎ አይሳልም። እሱን የሚስሉ የተመረጡ ሰዎች አሉ። በአንድ ቀን ስለምትጨርሰው ጉዳይ አይደለም፣ ረጅም ዓመት ይፈጃል። በጣም ረጅም ዓመት ይፈጃል። ቆይ እስቲ ፒክቸሩን ካገኘው ላሳይ። 2018 እግዚአብሔር ፈቅዶ ብዙ ነገሮች ኢትዮጵያ ላይ እግዚአብሔር መልካም ነገር የሚያደርግ ይመስለኛል። መልካም ነገር ሰው ወንጌል ላይ ጥሩ አመለካከት እንዲኖረው እግዚአብሔር ያደርጋል። እርግጠኛውን ይናገራለሁ። ሰዎች ከተረት ይወጣሉ፣ ከማይረባ ልምምድ ይወጣሉ። ስኬታችን፣ መዳናችን፣ ህይወታችን ኢየሱስ ክርስቶስ እንደሆነ ብዙ ሰዎች ነገ ቴዲ ቤት ይድናሉ። የመዳን ቀን በሚገባው ቴዲ ቤት ነገ የምታዩት ይሆናል። የምታዩት በደንብ ይሆናል እና እግዚአብሔር ይባረክ። ይሄንን ነው የምለው እና
የምናየው ነው። ነገ የምናየው ስለሆነ የነገ ሰው ይበለን። እስከዛ የምታሳየን ነገር ካለ ደስ ይለኛል። እኔ አዳነን ክርስቶስ ነው፣ የሚያድነው ክርስቶስ ነው፣ ሁሉን የሚያደርገው ክርስቶስ ነው። ከዛ ውጭ ያዳኛለ ተብሎ የሚሰበከው ነገር እጅግ ማንም ለሕፃን ልጅ ብንነግረው የሚመልሰው ነገር ነው። ግን እስቲ እናየዋለን። ነገ የነገ ሰው ይበለን። ቪዲዮ ካለ አሳየን። እኔም እስከ ነገ እየጠበቅኩ ነው። ፎሎ ሜሎሴ ልመልስልህ፣ ፎሎ አድርግ አንተም እና ነገ እናወራለን። ረጅም ርዕስ ስለሆነ እና ተባረኩልኝ ነው የምለው። ነገ ስንት ሰዓት ነው? ተነጋግረዋል። ነገ ከዚህ ከ3 ሰዓት በፊት ነው። ኦኬ ጠልሰምን አንዴ አይተን ኦኬ። አሁን ላይ ያገኘሁት ስልክ ፒሲ እንዳጋጣሚ ቢሮ አስቀምጨው በትልቁ ላድርገው ጠልሰምን። ይሄኛው አንዱ ሙሉ ለሙሉ አያሳይም የጠልሰምን፣ ግን አይነቱ እንድትረዳው ነው። ኦኬ አይነቱ ነው። ከዚህ የበለጠ በጣም ውስብስብ የሆነ የስዕል አይነቶች አሉት ጠልሰም የሚባሉት እና በዚህ ውስጥ የሚሰራ ብዙ የድግምት አይነቶች አሉ። ሜቢ አንድ ቀን ፕሮግራም ከያዝክ አድርጌ ብዙ ስርዓቶችን አምጥቼ እያንዳንዱ ውስጥ እንዴት እንደሚሰሩት ማሳየት እችላለሁ። አረ በጣም እኔ ፕሮግራም እንይዛለን ወንድማችን። የስዕላቶቹ ታሪክ ዝም ብለህ አሁን አንተ እንደምታስበው የማርያም የኢየሱስ ምናምን ብለን የምናቀለው አይደለም። አንድ ደረጃ ከዛም ከፍ አድርገው ጠልሰም የሚባል ሌላ ታሪክ አለ፣ አደገኛ የሆነ እሱንም ባንድ እናሳያለን ማለት ነው። መሪጌታ እሺ ገብቼ ላሳያሉ ነው። መሪማ ካለ በዋናነት በደንብ ዋና የዛ ቤት መሪጌታማ ካሉ ችግር ነው። ጌታ ይርዳን። እንግዲህ ከዚህ በኋላ ሰላሞት ይብዛ። መሪጌታ አቤት ሰላም ለሁላችሁም ይሁን። እግዚአብሔር ይመስገን። ስላየኋችሁ በጣም ደስ ብሎኛል። ቅድም ኮመንትም እየጻፍኩ ነበረና ብዙ የሚረብሹ የሆኑ እንትኖች ሊኖሩ ስለሚችሉ በዛን ሰዓት ኮመንት ላይ ምናምን ነገር እንደዛ እንዲኖር ለማለት ነው። እና ጠልሰም ይሄ ባለ ጠልሰም የሚባሉ አሉ እንደነ የጊዮርጊስ ባለ ጠልሰም ሌላም ነገር አለና ምናልባት በትልቁ ከሆን ትንሽ በመጠኑ ላሳያችሁ እችላለሁ ብዬ ነው የማስበው። እስኪ ቆይ መብራት እንደሚገርም ነው እኮ። ቅዱሳን ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ በዛው ይሁንና ምኑን የማያሳየው ዞሮ ይሆን? ጨለማ ሆኗል። ሌላ እንትን ላምጣ። መብራት ስለሌለ ነው። ቆይ ሌላ ሞባይል ልጠቀም። እንትን ትንሽ አንድ ደቂቃ። እሺ እንዲህ ቤተሰብ እንደምታዩት ነው። እኔ ጠልሰም ሲባል ሰምቼ አላቅም። ለካ ብዙ ታሪክ አለ። እንዲያውም እግዚአብሔር ይመስገን እኔ እዛው ብዙ የለውበትም ከበፊትም። ስለዚህ አሜን የምናየው ብዙ ነገር አለ። ብዙ የሚያውቁ የቤተክርስቲያን ሰዎች አሉ። እንዲያውም አንድም አባት ቃል በቃል ሲናገሩ ሶሻል ሚዲያ ላይ ወጥተዋል። መተት አድርገውብኛል ብለው እዚሁ ካናዳ የሚኖሩ ናቸው ብለው ካናዳ የሚኖሩ ቄሶች ራሳቸው ቄስ ሆነው መተት አደረጉብኝ ብለው ሲናገሩ ነበር።
አልፖሰትኩትም ምክንያቱም አይመለከተኝም በሚል እና አይተናል። እና ምንድነው ይሄ እሱን ምን እንዳሉ ሰምተሃል? ቀጥሎ የወጣው ቄስ ምእመናችን እንዳይሰናከልብን ብለን ነው እንጂ አሉ። በቅዱስ ቁርባን ነው ሰውየው እንደዛ ያደረጉት። እና እዛው ጋር ይናገረው ቪዲዮን ይዘነዋል። ምእመናችን እንዳይሰናከልብን ብለን ነው እንጂ እዚሁ ነው በሆነ ነገር እንትን የሰጡት ብሎ አለ። በሆነ ነገር መስጠት ማለት ይታወቃል ቤተክርስቲያን ማለት ነው። እና እርስ በርስ እዛው ሲገዳደሉ እርስ በርስ አንዱ ላይ አስማት ሲሰራ ሲጠነቁሉ አይደል እንደሚኖሩት። እና ያ ጠልሰሙን መሪጌታ ሚውት ኖት ሚውት ኖት መሪጌታ። እሺ አሁን ና ቶሎ በል እችን ያዝልኝ። እንደዚህ አድርገህ እንካ ና እንካ። መብራት ስለሌለ ጨልማል። አሁን ይታያል መርጌታ አለው ይታያል። አዎ ይታያል። በጣም ጥሩ። ባለ ጠልሰም የሚባለው እንግዲህ እሱ ጋር መልክዓ ራጉኤል ባለ ጠልሰም መፍትሄ ስራዮሙ ምንድን እሱ ለመሰሪያን መፍትሄ ሀብት ወግርማ እንደዚህ ነው የሚለውና ይሄ ድርሳነ ራጉኤል ነው። በደንብ እዩት። ከዛ ድርሳነ ራጉኤል ይኸውላችሁ ይሄ ነው። እዚህ ጋር ያሉ የምታዩዋቸው እነዚህ ይሄው ቆቶር ስታር እንደዚህ እያለ የሚሄድ ነው። ዋናው ይኸውላችሁ ይሄ አሁን የጠልሰም እንትን ነው። እዚህ ጋር የምታዩዋት ይኸው ፀሐይ ናት። ከዛ እዚህ ጋር ደግሞ እጽዋት ይላል። እዚህ ጋር ደግሞ ዝኤልኤል ቡኤል ኢኤል ይልና እዚህ ጋር የምታየው ይሄ ጠልሰም ማለት ይሄ ነው። መመመመመመመመ ሰሰሰሰሰሰሰሰ በበበበበበበበ ከዛ እዚህ ጋር ያሉ የምታዩዋቸው ናቸው። እንዲህ እያዞራችሁ ነው የሚነበበው። እዚህ ካነበባችሁ በኋላ በቀጥታ ወደዚህ ነው የሚካሄደው። ከዚህ ወደዚህ ነው፣ ከዚህ ወደዚህ፣ ከዛ ወደዚህ እንደገና ወደ ኋላ ይመለሳል። ከዛ ቀጥሎ ወደዚህ ይሄድና እቺ መጨረሻ ናት። አነባበው የጠልሰም አነባበብ አሁን እንዲህ ነው የሚነበበው ማለት ነው። እና እንደምታዩት ነው። ይሄ ጠልሰም ነው። ይሄ አስማት ያለው ሜላዬ እውነቱ ነው። ይሄ ማለት ነው ለለለለለለለለለለለለ እንደዚህ እያለ ከዛ ወደዚህ ነው የምትዞሩት። የጠልሰም ጉዳይ ነው ይሄ። የጠልሰሙ ነገር እዩት። አያችሁ፣ መስቀል የያዘ በግ አለ። ዙሪያው ላይ ደግሞ ብሄሞትና ሌዋታን የሚባሉ ዘንዶዎች ከበውታል። ከዛ ከታች ደግሞ እንደምታዩት ነው። ይሄ ላይ እንደምታዩት ያው እዚህ ጋር ያለው ይሄ ፊደል እዩት። ዝም ብሎ እንዳይመስላችሁ፣ ይሄ ዝም ብሎ እንዳይመስላችሁ። ከዛ እዚህ ጋር ወ አዊን ያዲን ሸሸሸሸሸንቆ ጢጢጢጢጢጢጢጢጢጢ ከዛ መመመመመመ ከዛ እዚህ ጋር እንደምታዩት ጨጨጨጨጨጨጨጨጨጨጨ ለለለለለለለለለለለ ሚል ነው። ይሄ ነው ጠልሰም ነው። ይህ የምታዩት ጠልሰም ነው። ኦኬ፣ ይኸውላቸው እዚህ ጋር ደግሞ ይሄው ጠልሰም ማለት በዋናነት እነዚህ የሚገለጡበት ነው። እዚህ አንድ ሰው አለ። ከዚህ ሰው ጀርባ ይኸው ሁለት ዘንዶች ወደ ላይ ምላሳቸውን አውጥተዋል። ሁለቱ ወደ ቀኝ፣ ሁለቱ ወደ ግራ፣ ሁለቱ ወደዚህ
4 ስንት ማለት ነው? 8 ከዛ 8 9 ከዛ 9 10 11 12 እባቦች 12 ዘንዶች ናቸው አንድን ሰው የከበቡት። ይሄ የጠልሰም ህይወት ነው። ጠልሰም እንዴት እንደሆነ ስንከትበው የነበረ ነው። ክታብ ተደርጎ ህፃናት ላይ የህፃናት አንገት የሚንጠለጠል እንደዚህ የሚደረግ ነገር ነውና ይታያቸዋል። ይኸው እነዚህ ምንም ዛሬ አላነበው፣ ምናልባት ነገር ልታቀርቡት ትችላላችሁ። ይሄ ዋና ነው። ምንም አይነት እንትንም አይደለም፣ ፊደል አይደለም። ፊደል አለ። አስማታዊ የሆነ ጽሁፍ ነው። ይሄ የአስማት ነው። የሚገባው አስማተኛ ለሆነ ሰው ብቻ ነው። አስማተኛ ያልሆነ ቄስ፣ መነኩሴ ምናምን ነገር አይገባውም። ምን ማለት ነው ይሄ ቢባል ይኸው ዮንዬ ይታያል አይደል? ጌታ ሆይ እኔ እኮ ተገርሜ ነው የማየው። ይሄ የሚገባው ለደብተራው ነው። ምንም ችግር የለም። ገድላታችንን አቃልሉብን ነው የሚሉት። እንደዚህ የጥንቆላ ስራ እየሰሩ እንግዲህ እግዚአብሔር ያሳያል። እና ታዲያ ይሄው ምን ትለዋለህ? ይሄ ምን ፊደል ነው? ይሄው ይገስጻቸው። ይሄን እነዚህ ሁሉ የጥንቆላ አሰራር መንገዶች ናቸው። የቱ ጋ ምን ላይ መጻፍ እንዳለባቸው እኛ ነን የምናውቀው። በጣም ብዙ ነው። በጣም ይሄ እንትንም አለ እዚህ ጋ መጽሐፉ እንዲሁ ዝም ብሎ አስማት ነው እንዳለ ብትመረምሩት አስማት ብቻ ነው። ምን ማለት ነው ቢባል ማንም ቢሆን አይፈታውም። ይኸው እንደምታየው አሽማሽል፣ ጅቅሻሽማል ብዙ ነው። ምረት ገለታ ድረስ ነው የምለው። ሌላ ምን እላለሁ? ይኸውልህ የንዬ አየኸው እባቡ ዘንዶዎቹ ተጠምጥመው እዚህ 2 ናቸው፣ በዚህ ደግሞ 2 ናቸው። ከዛ ቢላሂ ወላሂ አላላሂ ይላል። ቢላሂም አለው እንዴ? እስላምኛም አለው ጭራሽ። አረ የሚገርም ነገር። ወላሂ ቢስሚላህ እያለ ነው የሚሄደው። ጠቅላላ በብዛት አሳያለሁ ከፈለክ። እና እስላምኛ ጀመሩ። ወይኔ ጌታ! ይኸው እነዚህ ሁሉ ምን ስዕል ይባላል ይሄ? እስቲ ወላሂ ቢላሂ የሚለውን አንዴ ሊው በጌታ ይኸው እስከዚህ ምን ይላል? አየኸው እዚህ ጋር ያሉት አሁን ይሄ ምንድን ነው? ቢላሂ ወላሂ የሚለውን ሊው ቁርጳጥጬ እዚህ ጋር ደግሞ አለ። ምንድን ነው የሚለው? ወደዛ አድርጉት። ይሄ አሁን የአስማት ነው። ይሄ አስማት ላይ የሚጻፍ ነውና ከባህር ለሚወጡ ማስታገሻ ይባላል። የባህር አጋንንት ሲኖሩ ይሄ ባህር ውስጥ የሚኖር የአሳ መንፈስ ነው። የአሳ መንፈስ እና ከባህር የሚወጣ ጋኔን አለ። እሱ እንዳይዘው ይሄ ይከተባል። ጌታ ሆይ ድረስ። ይሄ ደግሞ ጉጉት የሚባለው ነገር ነው። እነዚህ ጉጉቶች አሉ እዚህ ጋር የምታያቸው በጣም የሌሊት ወፍ። ይኸውልህ እዚህ ጋር ያለችው ደግሞ ያት ለእውቀት ለምናምን ነገር የሚባል ይኸውልህ ዘንዶ የዘንዶ ማጥ ነው ያለው እንዴ? ዘንዶ ጸበል ጠባቂዎች አይደሉም እንዴ? ቤተ መቅደስ የሚጠብቁ አንዳንድ ጸበል እንትን ካላሉት ማንም ቢሆን አይጠመቅም። ዘንዶ መጥቶ ካልቀመሰው አሉ። እንደዚህ አይነት እንትኖች አሉ። ይሄ የምንታየው ቤቃ ሴቃ እንደዚህ እያለ ይሄዳል። ምን ማለት ነው ብትላቸው አሁን ምን ይባላል? ይሄ እዚህ ጋ ያሉ ፊደሎች ናቸው። ለእኛ በደንብ ነው የሚገባን፣ በደንብ ነው የምናውቀው። እና በተለይ አሁን መብራት ስለሌለ ትንሽ ጨለም ያለ ይመስላል። አረ ሰሞኑን ቀጠሮ ይዘን በእነዚህ ጉዳይ እናወራለን። በጣም ጥሩ። ይኸው እንደዚህ እያለ ነው የሚሄደው። ማለቂያ የለውም። ይኸውልህ
እስቲ ወላሂ ምናምን የሚለውን አንዴ ያሳዩኝ። እቺ ጵሩጳጢጭ የምትባል ናት። ወላሂ የሚለውን አሳዩኝ አንዴ መሪጌታ። እሺ ወደኋላ ልመለስ። እሺ የነበርኩበትን እንትን ልበል። እስከዛ እንትን በል እስኪ። እሺ ምየት ላድርግ። እስከዛ እፈልገዋለሁ። ቆይ ወደኋላ እንደገና ልመለስና ሜላ አቋርጬዋለሁ። ሜላ ቀጥል። እሺ በጣም ያሳዝናል። በጣም ሜሎስ ያለ። ስለዚህ ኢትዮጵያ ያልተባረከችበት ምክንያት አሁን አንደርስታንድ ያደርጋችሁ። ቢስሚላህ እያሉ የጻፉትን አየሁ አይደል? በጣም ነው የሚያስደነግጠው። ደግሞ ያመጡታል። አታስቡ፣ አምጣ ነው የምትሉት። ሲመጣ ደግሞ ምን እንደምትሉ ማየት ነው። አይዟችሁ አይዟችሁ፣ አስሬ አትበሉ። ደግመን ይታያል። ከዛ ዝም ነው የምትሉት። ከዛ አይዞ ሜሎሴስ ከዛ የሆነ ነገር በል። ጠልሰም የሚለው በነገራችን ላይ ቃሉ ራሱ ከአረብኛው ቃል ጋራ የተወራራሽነት አለው። እንደዛ ይታመናል። አንዳንዶች ደግሞ ከግሪክ ጋር የሚያገናኙታል። እነዛኞቹ ጢልሰም የሚል ቃል አለው ይላሉ የአረብኛው። በዚህኛው በግሪኩ ደግሞ ቴልስማ የሚል ቃል አለው ተብሎ ይታመናል። እና በዋናነት ግን የአስማት እንደሆነ የአስማት ጥበብ ነው የሚባለው በሀገራችን ውስጥ። ዞዲያክ ሳይን እንደማለት እንደዛ ተብሎ ነው። ለምን መሰለ? እያንዳንዱ ቁጥር አለው። በቁጥር ነው የሚሰሩት። ቁጥር ይቀመጥና ከአንዱ ጫፍ እስከ አንዱ ጫፍ በደንብ ጥናት ተደርጎ ነው የሚሰራው ማለት ነው። ኢቨን የአለቃ ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት ላይ ጠልሰም የሚለውን ነገር ሲያብራሩት ምን መሰለ የሚሉት? ለራስ ምታት፣ ለሆድ ቁርጠት፣ ለውጋት፣ ለቁርጥማት ይፈውሳል ብሎ ነው ያስቀምጡት። እና ዝም ብሎ ስዕል ብቻ ሳይሆን ማጂክ እንዳለው አስማት እንዳለው ይታመናል። ለእነዚህ አይነት በሽታዎች ፈውስ ያመጣል ተብሎ ነው የሚታመነው። ተዚህ የሚለ ከሆነ አንዳንዴ በክታብ መልክ ተደርጎ ራሱ ልጅ እያለ የሚካኤል ድርሳን ምናምን ተደርጎ አንገታችን ላይ ይቀመጥ የለም ክታብ ተደርጎ እና እግዚአብሔር አንድ ቀን እዚህ ላይ ክታብ ተደርጎልኝ አያውቅም። እኛ ቤት እግዚአብሔር የተመሰገነ ይሁን አንዳችንም አንገታችን ላይ የተደረገ አንድ ነገር የለም። አንድ ነገር ጌታ ምስክር፣ እግዚአብሔር ሲያጠቃ የለም እዚህ ላይ አንዳችን ግን አለ። ኢትዮጵያ ላይ እንዳለ አውቃለሁ። እዚህ ጋር የሚያደርጉላቸው በቆዳ የተሰፋ የተለያዩ ነገሮች አለ። በደንብ አውቃለሁ። በቆዳ ተሰፍቶ ውስጡ ይቀመጣል። በጣም በትንሽ ተደርጎ እነዚህ ህቡ የሚባሉ ስሞች ይቀመጡበታል ማለት ነው። እና ስሙ ምን አለው ነው ተብሎ የሚታመነው? ያው ኃይል አለው፣ ፈውስ አለው ተብሎ ነው የሚያምኑት። እና እውነት ነው፣ ስም የራሱ የሆነ ኃይል አለው። እኛ የምናውቀው እንደ ክርስቲያን ኢየሱስ የሚለው ስም ነው ፈዋሽ፣ ኃይል ያለው፣ ዲያብሎስን ድል የሚነሳ። ግን ወደዚህ ስንመጣ ግን በሃይማኖቱ ዓለም ላይ ግን በጣም ብዙ ስሞች አሉ። እነዚህ ስሞች ደግሞ ትርጉማቸውን ራሱ ብዙዎቹ አያውቁትም። እሱ ነው አደገኛ የሚያደርገው ነገር ማለት ነው። ቅድም መሪ ሲያነብል እንደነበሩ የነበሩት ፊደላቶች ብዙ ትርጓሜያቸውን አያውቅም። እና የማታውቀው ነገር ላይ ደግሞ አሜን እንዳትል መጽሐፉ ደግሞ ያዛል አይደል? መጽሐፍ ቅዱሳችን ቆሮንቶስ ላይ ሐዋርያው ጳውሎስ በደንብ ይናገራል። ማሰማውን ነገር እንዴት አሜን ትላለህ ይላል። ምክንያቱም መንፈሳዊ ዓለም ላይ በጣም አደገኛ ነገር ነው። አሜን ስትል መስማማት ነው። ባልገባ ነገር ላይ አሜን ስትል ከየትኛው መንፈስ ጋር ግንኙነትን እያደረግክ እንደሆነ አታውቅም። ስለዚህ ጥንቃቄ ያስፈልጋል፣ በጣም ጥንቃቄ ያስፈልጋል። እና ይህ ጠልሰም የሚባለው ነገር የሚታየው እንደ ጥበብ ነው። ከእግዚአብሔር ዘንድ እንደመጣ ጥበብ አድርጎ ነው የሚያስቡት፣ ግን አይደለም። ከእግዚአብሔር ዘንድ የመጣ ጥበብ አይደለም። ያዕቆብ ላይ ይህ ጥበብ ከላይ አይደለም እንደሚለው ይህ ጠልሰም የሚባለው ጥበብ ከላይ አይደለም እና ፈዋሽ ነው፣ ኃይል ያደርጋል፣ አጋንንትን ያርቃል ተብሎ ያምናሉ። በጣም ነው የሚታመነው። በተለይ በኦርቶዶክስ ቤተክርስቲያን ውስጥ በጣም ትልቅ ስም ያላቸው ረጅም ዓመት በምንኩስና ሕይወት ውስጥ ያሳለፉ ሰዎች የዚህ ጥበብ አላቸው ተብሎ ይታመናሉ እና የሚሰለጥኑበትም ቦታ አለ። ከዚህ በፊት አንድ ዶክመንተሪ ራሱ ተሰርቷል። በነገራችን ላይ ቢቢሲ ላይ ወጥቷል። ብትፈልገው ታገኛለህ። ቢቢሲ ዘገባ ሰርቶበታል።
እና ዘገባ ሲያደርጉት እነሱ ልክ እንደ አንድ ዊዝደም ነው ያዩት ማለት ነው። ግን እኛ እንደ መንፈሳዊ ሰው ነገሩን ከጀርባ ያለውን ነገር እንመረምራለን። ገባ? ዝም ብለህ ስታየው ዋው ልትል ትችላለህ። ግን በመንፈሳዊ አይን ስታየው ግን እያንዳንዱ አሁን ቅድም ያየው ከዘንዶ ጋር ተገናኝቶ የሚያደርጓቸው ነገሮች እንደ ይሄ ነገርማ ከእግዚአብሔር አይደለም እንድትል ያደርግሃል ማለት ነው። እና በጣም ጥንቃቄ ያስፈልጋል። በተለይ እነዚህ ፒክቸሮች እንዳልኩ ፒሲን ስላልያዝኩ ነው እንጂ በጣም የሚገራርሙ ፒክቸሮች አሉ ማለት ነው። በተለይ ከዘንዶ ጋር ተገናኝቶ ያው ዓለምን ሁለት ዘንዶች ይዘዋታል ተብሎ ነው የሚታመነው። በኦርቶዶክስ ቤተክርስቲያን እንደዛ ይታመናል። መምህር ዘበነም ከዚህ በፊት ሲሰብኩ ከሰማ ሁለት ዘንዶች አሉ። ከውጭ ሆኖ ዓለምን አንደኛው ዘንዶ የአንዱን ጅራት ይዞታል። በዛ አይነት መንገድ ነው ዓለም የሚጠበቀው የሚል እምነት አለ እና እነዚህ ነገሮች ጠቅላላ የሚገናኙት ከምን ጋራ ነው ከተባለ ይሄ ዳርክ ከሆነው ስፒሪት ጋራ ነው በደንብ የሚገናኘው ማለት ነው። እና በተለይ እዚህ ውስጥ ያላቸው ኦርቶዶክሳውያን በተለይ እንደው ሳታውቁ ልጆቻችሁ አንገት ላይ የምታስሩትን ነገር ጥንቃቄ አድርጉ። የእኛ ሰው የዋ ነው፣ ጀስት ዝም ብሎ ነው የሚያደርገው። በቃ ያለ በቃ የሆነ ቄስ ካለው ያደርጋል። ግን ጥንቃቄ ያስፈልጓል፣ በጣም ጥንቃቄ ያስፈልጓል። ዮኒ እንግዲህ እናንተ ተርፋችኋል፣ ግን በጣም ብዙ ሰው በዚህ ነገር ይያዛል። ግን ደስ የሚለው ደግሞ በሌላ በኩል ይህን የሚቃወሙ ስቲል ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች ራሱ አሉ፣ በጣም የሚቃወሙ ብዙዎች ያውቃሉ እኮ። የሚያሳዝንህ እየታወቀ ለምን ለዘመናት ያህል እንደዚህ እያጭበረበሩ መኖር የፈለጉበት ምክንያት ለምን እንደሆነ አይገባኝ። ለምን ግልጽ የሆነ ወንጌል ለመስበክ ለምን ቸገራቸው? ለምንድን ነው የተቸገሩት? መሪጌታ ያንን እየጠበቅን ነው ወላይ ወላይ የሚባል ነገር አለ ስላሉ አንዴ እሱን ቢያወጡልኝ ደስ ይለኛል። ከስርም እየጠበቁ ስለሆነ የእኔ የሚከታተሉኝ ያንን ነገር ማየት ይፈልጋሉ እና እስኪ እሱ ካለ መሪጌታ ቢያሳዩን። ያ እኔ ጠይቃለሁ። የእኔ ቤተሰቦች ባይኖርም ችግር የለውም፣ ግን ካለ እጅግ ያሳዝናል። ኦን ዘ ታፕ ኦፍ ከሚሰራው ጥንቁልና በላይ ይሄ ነገር መጨመሩ ራሱ በጣም ያሳዝን ነው። ያ መርጌታ አሉ ሚዩት ኖት ዮኒ አንድ እህት ፍቃዷ ከሆነ አሜሪካ ሀገር ጄሪ ያለሽ ጄሪ ግቢና አንቺ ቤት ተልኮልሽ ለልጆችሽ አንገት ላይ ታገኝ። ኦርቶዶክስ እምነት ተከታይ ነበረች፣ ወደ ጌታ በቅርብ ነው የመጣችው እና ከዛ ተልኮላት ከኢትዮጵያ በቆዳ ተሰፍቶ ልጇል። አንገት ላይ የሚደረገውማ አለ እርሚሻ ሲፈታ ውስጡ ምን እንዳለ ማሳየት ማየት ከፈለጋችሁ ፈቃዷ ከሆነ ታሳይናለች። ፈቃድስ ከሆነ ብታሳይን ደስ ይለኛል። ይሄማ ያስተምራል ብዙዎቹ ካለሽ ከሆነ ላኪለት ለዮኒ ያስገባሻል። ኢየሩሳሌም በጣም መተት ነው። ይህን ነገር ለምታነቡ ሰዎች ይዘው ለሚሄዱ ሰዎች መተት እንደሆነ እንድታውቁ። እየተመተተ ያሳዝናል። ከዚህ በፊት የሰራሁት አንድ ቪዲዮ ነበርና እሱን ላሳያችሁ። እስከዛ በዚህ ጉዳይ ላይ መልካም በትልቁ የራሳቸው ሰዎች ራሱ ሲቃወሙት የሚያሳይ ይሄ ማለት ነው። በእጅ ያዝኩት ስንናገር ነበር አጋንንትን ይስባል እያል። አሁን ላይ ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ አገልጋዮች ጭምር ይህን እውነት እየተናገሩ ይገኛሉ። እስቲ ቀሲስን ሰምተናቸው እንመለስ። ይሄ ምንድን ነው ታውቁታላችሁ? እጅ ያለውን ነገር አሁን ይህ ክታብ በየመንገዱ ይሸጣል። ለዓይነ ጥላ በመኝታ ላይ ሽንቱን የሚያሸነው ለህፃናት ጥርሳቸው ለሚያንቀጫቅጡ እያሉ ይህን ይሸጣሉ። ይሄ በጥቁር ቆዳ የተሰፋ ነው። ውስጡ ምንድን ነው ያለው ታውቁታላችሁ? ውስጡ ምን እንዳለ ታውቃላችሁ? ትረዳላችሁ? ትገነዘባላችሁ? ይህን እንዴት አንገታችሁ ላይ ታንጠለጥላላችሁ? የማታውቁትን ነገር መስቀል እናውቀዋለን፣ ክርስቶስ የተሰቀለበት ነው። ይሄ ምንድን ነው? ውስጥ ያለው ምንድን ነው? ሲሸጡት የሰባቱ ሊቃነ መላእክት ድርሳን ነው ይላሉ። እንኳን እናንተ ገልጻችሁ አንብባችሁ ልትረዱት ይቅርና የቤተ ክርስቲያን ድርሳናት ላይ ያሉት አስማተ
መለኮቶች ወይም የመለኮት ስሞች ማንም የቤተክርስቲያን ሰው ብዙ ሰው አያውቀው። ምክንያቱም የተጻፉት በዕብራይስጥ በግሪክና በአረብኛ ነው የተጻፈው። አንዳንዱ በአልማይክኛ የተጻፋል። ስለዚህ ምን እንደሆነ አታውቁትም። አስማተ መለኮት በጥንቃቄ ካልተነበበና ካልተተረጎመ ዝም ብሎ ስለተጻፈ ጋኔን የሚስብ ይሆናል። ስለዚህ ልጆቻችሁን በዚህ ማስለቀፋቸዋል። ወጣቶችም አሁን የዚህ እንዳለ ስትጠመቁ አስወልቃል። እንግዲህ ቀሲስ እንደተናገሩት እንግዲህ ሰማችሁ አይደል? ቀሲስን አጋንንት ይስባል ነው ያሉት። ልጆቻችሁን ሳታውቁ እያስለከፋችሁ ነው፣ ጥንቃቄ አድርጉ። አንዳንድ ሰዎች እንኳን እናንተ እኛም ራሱ አናቅም፣ በግሪክ በአረብኛ በዕብራይስጥ ነው የተጻፈው አሉ። እንግዲህ በግሪክ ምናምን ቢሆን ኖሮ ግሪክ የሚችል ሰው አለ አንብቦ መረዳት። ስለዚህ አረብኛ ቃሉ እንግዲህ የምታዩት ጉድ ነው። አዎ አረብኛም ብሏል። አረብኛ የሚያወራ ሰው አለ አንብቦ መረዳት ይችላል። ግን እነዚህ አብዛኞቹ ምድር ላይ ያሉ ቋንቋዎች አይደሉም። አብዛኛው አይደለም። ቢሆንማ አሁን በዚህ በ21ኛው ክፍለ ዘመን ይሆን በጣም ቀላል ነው። ግሪክ የሚያወራ በጣም ብሶ አለ። አረብኛ የሚችል በጣም ብሶ አለ። ዕብራይስጥ የሚችል በጣም ብሶ አለ። ማለት ታወጣውና ምን ማለት ነው ብለህ ማንበብ ነው ይቻል ነበር፣ ግን አይደለም። ከዛ አንዳንዶች ቃላቶች አሉ የግሪክ የአረብኛ ሆኖ ግን ከዚያ ያለፈ ነው። አብዛኛው እነዚህ የሚጻፉት ነገሮች ብዙ ሰው አያውቃቸውም። ለምን ከተባለ ግሪክም አይደለም ዕብራይስጥም አይደለም አረብኛም ስላልሆነ ማለት ነው። እና ራሳቸው ከራሳቸው አንደበት አጋንንትን ይስባል እያሉ ነው። እሺ አባታችን አንድ ይሄን ታወጡልን ፕሊዝ። የአረብኛውን ወላሂ ምናምን የሚለው ያለውን ማየት ፈልጋለሁ። ሚዩት አድርገዋል አባት መሪጌታ። መብራት ሄዶብኛል እያለ ነበር፣ ድንገት ተቋርጦበት እንዳይሆን። አይ ቪዲዮ እንዳለ ነው እንግዲህ አንዴ መሪጌታ አሉ አይ ከፍታ ያወሩ ነበር ቢኖር እሱማ። ይኸው አሉ ከታች ጻፉልኝ። ይኸው አለሁኝ ምንም። አዎ ያቺ እንትኑም ጠፋ። አሁን መብራት አያሳየኝም። የሚገርም ነገር ነው። ስክሪንሻት ማድረግ ይችላሉ አባታችን? አቤት ስክሪንሻት ማድረግ ይችላሉ? በምን እንትን ላብራው? እንዴት እንትን አድርጎ ይኸው እንደዚህ። አሁን እኮ ያቺ መብራቷም ሳበራባት የነበረ ጠፋ 5% ላይ ሲደርስ ኦኬ እምቢ አለ። ነገ መታ ያሳያለሁ አታስቡ። ሙሉ ነው የማሳይ ሙሉ። እሺ ይኸው አሳያለሁ ብለው መብራት እንደሌለ እኛም አይተናል። አንዋሽም። ይኸው በቃ ምንም አሁን ታያቸዋል። ይኸው አይ ስድብማ የባለጌዎች መገለጫ ነውና ይኸው የጥንቆላውን መጽሐፍ አሳያቸው አይደል እንዴ? ለምን በሱ አትናደዱ? የጥንቆላው መጽሐፍን ካሳያችሁ ለምን እሱ ላይ አትናደዱም? መጀመሪያ ችግራችሁ እኮ እናንተ እሱ ነው። የጥንቆላ መጽሐፍ ይኸው ተቀምጦልህ አለ አሳያለሁ አሉ። በእሱ ያልተናደድክ በሳቸው ልትታን አሳይተውናል። ይኸው ጨለማ ቪዲዮ አብርቼ ነው እኮ ያለው። ግን በምኑ እንትን ልበለው በቃ እና እንደ ቀድምም አሳይቻቸዋል። መብራት አለ ደጋግሞ የሚሳደበው አለ። ጻፈው ደግሞ ሞባይል ለማምጣት የሚያበራ ሞዴሬተር ብሎክ አድርጉልኝ አንዴ ስላላየሁት ነው። ና አባራሃል። ብልግና ያለው ጥንቁልና ያለው መጽሐፉ ላይ ነው። መጽሐፉን እንደመጠየቅ አሁን አይ እንደመጠየቅ እኔ ጠየቅኩኝ ፊት ለፊት ይኸው ጨለማ ነው ይመጣል። በደንብ ብዙ ጉዳል ያንን ነው የምለው። እና ነገ በመብራት በደንብ አድርጋ ያሳያሉ። ከዛ እናወራለን። በጣም ነው የሚደንቀው የሚያሳዝነው። እና ከብዙ ነገር ላይ ብዙ አብሮ ተጓዳኝ የሚያድነው ኢየሱስ ሆኖ ብዙ ተጓዳኝ ሌሎች አዳኞች ስላሉ ኦርቶዶክስ ቤት እሱ ነው ችግር የፈጠረው። ኦርቶዶክስን ወደ ቅድስና እየመነመነች የሄደችበት ትልቁ ምክንያት አዳኙ የተሰቀለው ኢየሱስ የሚጮውለት ሌላ
ሆኖ ብዙ ነገሮችን አግድሏል። ነገ ደግሞ የምናየው ነው። እባቡን፣ ዘንዶውን፣ አሳነባሪውን ፊት ለፊት እያሳዩ ማየት ተስናችኋል። ስለ እባቡ አላወራችሁም፣ ስለ ዘንዶ አላወራችሁም፣ ስለ አሳነባሪው እዛ ቁጭ አድርገው ስለሚጮውለት ጳጳሰ ሰበሉ የሚባለውን ምንም አላላችሁ። ስለዚህ በደንብ አድርገን ነገ በደንብ እናሳያለን። ከቴዲ ፕሮግራም በኋላ በደንብ ሜሎስም ይዞ ይመጣል፣ መሪጌታም ይዘው ይመጣሉ። ከዛ እንዲህ አሁን የለፈለፋችሁት ምን እንደምትሉ እናያለን። ብዙ የክፉ መንፈሶች፣ ብዙ አይነት ልምምዶች፣ ብዙ አይነት ድግምቶች፣ ብዙ አይነት የጸሎት መጽሐፎች። ጸሎት እመኑኝ ወደ እኔኑ ነው፣ ሸክማችሁ የከበደ ወደ እኔኑ እኔም አሳርፋችኋለሁ ነው የሚለው የጌታ ቃል። ይህንን ያለው ሸክማችሁ የከበደ በሙሉ ወደ እኔኑ እኔም አሳርፋችኋለሁ ነው ያለው። እኔ እውነትም ሕይወትም መንገድም ነኝ፣ በእኔ በቀር ወደ የሚመጣ የለም አለ ዮሐንስ 14:6 ላይ ቃል በቃል ነው የሚናገረው እሱ። እኛ ግን ሸምጥጠን ሌሎች ነው የሚያዋጡን ብለን ሌላ መጽሐፍ ገዝተን በጸሎት ምን አድርገናል? ከጌታ ርቀናል። ይሄ ነው። ስለዚህ በደንብ አድርገን ከቁጥሩን ንገረን ዛሬ የምትለኝ መጽሐፉ የታላችሁና ቁጥር ቢነገረን ምን ላይ ልታነበው? ቁጥር ቢነገረ ምን ላይ ልታነበው? የጥንቆላውን መጽሐፍ ምኑ ላይ ልታነበው? የለ መጽሐፍ ምኑ ላይ ታነበዋል? ስለዚህ ያየነው ነገር ስለሆነ እጅግ ያሳዝናል። ሁላችንም በተለይ የኦርቶዶክስ ወንድምና እህቶቼ ስዕሉ ላይ እንኳን በእውነት እውነቴን ነው የምለው፣ መቼ ነው ስዕሉ ላይ እንኳን ሲቀደድ እዛ ላይ ኢየሱስ ክርስቶስ እያለ አንድም ስለ ኢየሱስ ክርስቶስ ድምፅ የሆነ የለም። አንድም ድምፅ የሆናችሁት በሙሉ ማርያም ማርያም ነው ያላችሁት። ስለዚህ በአምልኮ ደረጃ እዛ ስቴጅ የደረሰችው በኦርቶዶክስ ማርያም ናት። አንዳችሁም የክርስቶስን ስዕሉ ላይ መቀደዱን አላወራችሁም። ስለዚህ ክርስቶስን አታዩት ስለማይታይ ያ ነው የምለው። ሰላማችሁ ይብዛልኝ። አክብራችሁኝ ስለመጣችሁ መሪጌታ፣ ሜሎሴ፣ ኤርሚሻ ነገ ጥሩ ጊዜ አለን። ከቴዲ ቤት ከፈለገ አትናቴዎስ ጋር ጥሩ ድቤት አለ። ደቂቃ ተይዞ በፍቅር ትነጋገራላችሁ። ሰላማችሁ ይብዛ። መልካም ጊዜ። ተባረኩልኝ።